ስም አይቀበርም። ባቲ ንጋቷ እጹብ ንጋት ጥጃ ነፋስ የምትቧርቅባት ክክ አልማዝ ጤዛ የተበተነባት የቀኑ አዋዋል ሊሆን ብሩህ ማምሻው ቀዝቃዛ ገላጋይ ቅዝቃዜ አጥንትን ከስጋ ጠፈሩን የሰሜን ንፋስ ጠርጎት አጥቁሮት አሰማይቶት ከወለል እስከ ዜኔት አጥርቶት እንደ ፍጥረት መጀመሪያ ልደት አሸብርቃ ተሰያት ጥድ ታጥና ጀንበር ልትቀበል ግልገል የበልግ ማቲት ኳንስ ልመኛት ላስባት በማልደፍራት ውበትን በለገሰች ሌሊት ሻፋዳ አይናውጣ ለጋ ጨረቃ በመጋረጃ ቀዳዳ ደፍራ ዘልቃ ከሐሳብ ከስሜት ብርሃን መራጨቷ ሳይሾሙ ሊያጋፍሯት ካሉባልታ ሊከልሏት አርፈው የማይተኙ የሸገር ባለቅንያት በጊዜ ቀስት ባያቴ ድምፅ ታጥረው ኦቦቢሪ ከቀኪ ሐሰኑ ወዳጅ ከወሎ ከአክሱም ሰፈር ነስባት እነ ተስፋዬ ገሰሰ ከሐረር ዳኛቸው ወርቁ ከይፋት መንግስቱ ካለቃ ለማ ሀገር ምናልባት ካንኮበር ገብረ ክርስቶስ ደስታ ከወደ ሐሮ ማያ ከርሞም ከጉለሌ ካደግንበት ውንጌት ተማሪ ቤት ዮሐንስ አድማሱ መመናቀሯን ከሐረር ሲታዘባት እስክንድር መልከማነሽ ሲላት ተቃጥሎ እስኪላላጥ እያሳለው ሲከተላት ሜሪ አርምዴ ኮርኩራ ድንጉላ ባዝራ ከደራ እነ ፍሬው ገብረ ሕይወት ሰንቀው ከጎንደር ዓለም ዋጋ ከአዲስ አበባ ታጠቅን ሲጠራ ሜሪ አርምዴ ኮርኩራ ድንጉላ ባዝራ ከደራ እነ ፍሬው ገብረ ሕይወት ሰንቀው ከጎንደር ዓለም ዋጋ ከአዲስ አበባ ታጠቅን ሲጠራ 6 ኪሎ ቲያትር ወኪነ ጥበባት ቤት ተስፋዬ ለማ ከጎጃም ከወላይታ ሙዚቃ አስጭኖላት ኮረሪማ አኝካ ከወለጋ ኬላ ሰብራ ከጩታ ዘመን ከረሳት መንደር ተፈትልካ ወለሎን ጌደርሳን እርካብ አርጋ ረግጣ እስከ ሰሜን አሜሪካ ቁርና ሲቃን አቋርጣ ኮቴዋን አፍና ሁነቷን አለዝባ በንአስ ቀዳዳ ዘልቃ ሸለብታን ወለላ ውጋገን አከናንባ ምን አለች ጨረቃ በመስኮትሽ ገብታ ስትነካ ፊትሽን ብሎ የጠየቃት ፍቅሩን ሳይሆን የፍቅሩን ውልታ ማለፉ ትዛለኝ ባለቅኔው ገብሬ ደስታ ማለፉ ተነጥሎ ኦክላሆማ ሜዳ መንግስቱም አለፈ እያፌዘ ዳኛቸው ተከተለ እያረረ ዮሐንስ ያሳቡን ፈለግ እያሰረ ዝግጅቴ ማዝገሙን ቀጠለ ስንቱ ተሰዶበት አረ ስንቱ በገባበት መሬት ባክና ላትቀር ስዳደግ ተሰዳ ማደሪያ ተነስታ ቂማቲዝ ገርጥታ ሺ ብትገለብ ላትደፈር ላትነካ ባልደበነ ሐሳብ ባልተሰዋ ስሜት ላትዳመጥ በመጅ ላትደወል በመዶሻ ላትሰማ ባልደፈኑት ጆሮ ላትነዳ በጠመንጃ ላትገለጥ ሳይጠልቁ ጨለማ ላትቀመስ ባልታሸገ መላስ ከንፈር ጌጣጌጥ ላትቀበል 40 ራቴ ብከነተር ከገነት በስተግራ ጽልመትን አቋርጣ በአላፍ ልሳናት አላፍ ቅኝት አፈራግጣ ቀልብ ልታስጥለኝ አትቀና ጋለሞታ የብራቁን ጋማ አጨባበጧ በጥቅስ ተከፍታ አማማሯ ሽንቅጥ መመናቀር መቀንዘሯ ያርሲዋም ቤት ያለች አጀብ ማብረቅረቋ ባቲ ባቲ አብራኝ ተጸንሳ አብራኝ ጠፊ ባቲ ባቲ የስሜቴ ናዲር የሐሳቤ ሜዳ የልሳን አንጋፋ አሮጊቷ ባቲ ባቲ ቄቢቱ ውቢቱ ኮረዳ ባቲ ባቲ አድሮ ከርሞ ተቀብሮ ማለዳ 44 ቢሰቀል ቢወገር ቃል ምኞትን ተፈናጦ መነሳቱ ላይቀር ትርጉም በምሳር ተፈልጦ ስሜት መቀመቅ ሰምጦ አእምሮ በዋጠው ጸጥታ ሲዋጥ ውሎ አድሮ በየፊናው በየውሉ እንዲበጠር አይኖቼን ጨፍኜ እናንተን እንደማያችሁ አልፋ ወኦሜጋን አይቼ ከወለሎ መተሳሰር ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ሳምንታዊው ስም አይቀበርም ተጀምሯል የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ ዛሬ ታዋቂው ደራሲ ገጣሚ መምህር ባለቅኔ ፈላስፋና ጋዜጠኛ ሰለሞን ደሬሳን እናስባለን ፕሮግራሙን የጀመርኩትም ዘበትልፊቱ ከተሰኘው የሰለሞን ደሬሳ መጽሐፍ ባገኘሁት ባቲ ግጥምና በማዲንጎ አፈወርቅ ባቲ ሙዚቃ ነበር እስከ 5 ሰዓት ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል ሰለሞን ደሬሳ ከ1930 እስከ 2010 ስም
አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሰለሞን ጤሬሳ የተወለደው በምዕራብ ወለጋ ዞን መናገሻ ከሆነችው ጊምቢ ብዙም በማትርቀው ጩታ በተባለች መንደር ነበር። ወደ በኋላ ግጥም የጻፈለትን የትውልድ መንደሩን የለቀቀው ገና በ4 ዓመቱ ሲሆን አዲስ አበባ ካመጡት በኋላ ምንም እንኳ ዘመዶቹ ትምህርት ቤት ቢያስገቡትም ትምህርት አልገባ ስላለው ተፈሪ መኮንን፣ መድኃኔዓለም እንዲሁም ውንጌት የመሳሰሉ ትምህርት ቤቶችን አዳርሷል። ሰነፍ የተባለው ተማሪ ግን ገና በ16 ዓመቱ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅን እንደተቀላቀለ ይነገራል። ሰለሞን ጤሬሳ በዩኒቨርሲቲ ቆይታው የሥነ ጽሑፍና ፍልስፍና ትምህርቱን ቢጀምርም ትምህርቱን ሳያጠናቀቅ በኢትዮጵያ ሬዲዮ የእንግሊዝኛ ዜና አንባቢ ሆኖ ለ3 ወራት እንዳገለገለ የነጻ ትምህርት ዕድል አግኝቶ ወደ ፈረንሳይ አቀና። ምናልባትም የወደፊቱ ሕይወቱና አስተሳሰቡ ላይ ጉልህ ተጽዕኖ ካሳደሩበት መካከል ይህ የፈረንሳይ ኑሮ አንዱ ነው። ቱሉዝ በተባለች በደቡብ ፈረንሳይ በምትገኝ ከተማ ይማር የነበረው ሰለሞን ጤሬሳ ብዙም ጊዜ አውሮፓና ፓሪስን በመጎብኘት ያሳልፍ ነበር። ፈረንሳይ ውስጥ እነ ጄምስ ቦልደዊን እና ቸስተር ሃይምሰንን ከመሳሰሉ ታላላቅ የአሜሪካ ደራሲያን ጋር መዋሉ፣ ከጃዝ ሙዚቀኞችና ከሳሊያን ጋር ሐሳብ መለዋወጡ፣ የተለያዩ ሙዚየሞችና ጋለሪዎችን መጎብኘቱ የሥነ ጥበብ ግንዛቤውን በማዳበር በኩል እገዛ አድርገውለታል። ከገጣሚነቱ ባሻገር ከሀገራችን የሥነ ጥበብ ሀያሲ ስዩም ወልዴ ሌላ የሚጠቀስ የዘርፉ ድንቅ ባለሙያ መሆኑም ይነገርለታል። ሰለሞን ጤሬሳ ፈረንሳይን የለቀቀው ሰዓሊ ጓደኛው እስክንድር ቦጎሲያን አሜሪካ ውስጥ ሊያገባ በመሆኑ ሚዜ ሆኖ አሜሪካ በማቅናቱ ነበር። የፈረንሳይ ትምህርቱን አቋርጦ አሜሪካ የገባው ሰለሞን ለመጨረሻ ጊዜ አውሮፓን ቢሰናበትም ፓሪስ ላይ በፈረንሳይኛ ግጥሞች ጽፎ የተወሰኑት ታትመውለት ነበር። ለመጀመሪያ ለአንዲት የአዲስ አበባ ኮረዳ አፍቃሪ 10 ሳንቲም ተከፍሎት የግጥም ስንኞችን ብሎ መደርደር የጀመረው ሰለሞን ጤሬሳ ኪነ ጥበብ ለኪነ ጥበብነቱ የሚለውን የኪነ ጥበብ መርህ እንደሚከተል ይነገርለታል። በአሜሪካ ቆይታው በቅድሚያ ወደ ካሊፎርኒያ በማቅናት ከጌታውን አምባቸው ጋር በጋራ በመሆን በቴፕ እየቀረጹ አማርኛ ማስተማር ጀመሩ። ይህ በእንዲህ እንዳለ እሱን ጨምሮ 11 ኢትዮጵያውያን የተሳተፉበት ኢትዮጵያ ዲክሽነሪ ላይ አሻራውን አሳርፏል። እስከ ተባበሩት መንግስታት ድርጅት ድረስ ሰርቷል። እዚያ ያለ ለኢትዮጵያ ሬዲዮ ለወጣው ክፍት የሥራ ቦታ ተወዳድሮ በማለፉ ወደ ሀገሩ ተመልሶ በድጋሜ ኢትዮጵያ ሬዲዮ ተቀጥሯል። እንዲሁም የኢትዮጵያ ሬዲዮና ቴሌቪዥን ምክትል ሥራ አስኪያጅ ሆኖ የሚያገለግል ነበር። ሰለሞን ጤሬሳ ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሰለሞን ጤሬሳ የጋዜጠኝነት የሥነ ጽሑፍ ችሎታውን ይበልጥ ያስመሰከረው በ1950ዎቹ ጀምሮ አዲስ ሪፖርተርና ኢትዮጵያን ኦብዘርቨር በተባሉ የእንግሊዝኛ መጽሔቶችና መነንን በመሳሰሉ የአማርኛና የእንግሊዝኛ ህትመቶች ላይ በሚያሰፍራቸው መጣጥፎች ነበር። እነዚህ የጽሑፍ ተሞክሮዎቹና የአጻጻፍ ልምዶቹ ወደ ኋላ የታወቀበትን የግጥም ስልት ለመሞከርም መንደርደሪያ ሆነውለታል። ሰለሞን ጤሬሳ በ1965 ዓ.ም ወደ አሜሪካ እንደተጓዘ በሀገራችን የመንግስት ለውጥ በመደረጉ በነበረበት መቅረትን መርጧል። በደርግ ስርዓት ወቅት ስለ ኢትዮጵያ መገናኛ ብዙሃን ከሚሰማው በስተቀር ሀገሩን አይቶ የማያውቀው ሰለሞን ጤሬሳ ደርግ ከወደቀ በኋላ ሀገሩን ከመጎብኘቱ በላይ በ1991 በብሔራዊ ቲያትር አዳራሽ ለአድናቂዎቹ ግጥሞቹን አንብቧል። አበባው፣ ሳር ቅጠሉ፣ የቀን እንስሳቱ ምድሩ፣ አዛውንቱ ሌቱ አድባራቱ፣ ቅኔ ስለቱ ግትልትሉ እንዳልናፈቅሽን ሁሉ ስንጠብቅሽ ተቆራፍደን ውጋት ቁርጥማቱን የቂም ሚስጥር አርገን አይከርሙት ክረምትን ዲበን እንዳልከረምን ወደ ባሻ ፀሐይ አይናፋር ሙሽሪቱ ጊዜን እንደ እርማ አራዝመሽ ቀጠሮን ከሃዲዱ አናክተሽ ምን ሊባል ጭኩን መሰወርሽ። ሰለሞን ጤሬሳ በአሜሪካ ኑሮ ከሥነ ጽሑፍ ይልቅ ወደ መምህርነቱ አድልቶ ነበር። እንደገና ዩኒቨርሲቲ በመግባት በምስራቃዊ ፍልስፍናና አሜሪካን ስነ ጽሑፍ የመጀመሪያ ዲግሪውን አግኝቷል። እሱ የመጀመሪያ ዲግሪ ብቻ ቢኖረውም ከሚያስተምራቸውና ከሚያማክራቸው መካከል የድረ ምረቃ ተማሪዎች የሚገኙበት ነበር። ተማሪዎቹ የክፍሉ ጓደኞች ብቻ ሳይሆኑ በተለያዩ የሥራ መስክም ተሰማርተው የጠበቀ ወዳጅነት ነበረው። መምህር፣ የፍልስፍና ሊቅ፣ ባለቅኔ፣ ጋዜጠኛ ሰለሞን ጤሬሳ ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ስለ አንጋፋው ገጣሚ መምህር፣ ባለቅኔና የፍልስፍና ሊቅ ሰለሞን ጤሬሳ አፈሩን ገለባ ያድርግላቸውና ዛሬ ሁለቱም በሕይወት የሌሉት የቅርብ ወዳጆቹ የነበሩት አንጋፋው የቲያትር ባለሙያ ተስፋዬ ገሰሰና አንጋፋው ደራሲ ስብሐት ገብረ እግዚአብሔር የተናገሩትን እዚህ ጋር አዳምጡ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ልጅነት እንደወጣ ጊዜ የጻፍኩት ትዝ ይለኛል። ሂስ ጽፌያለሁ ወይም ሪቪው ተችቻለሁ በጋዜጣ ላይ እና ይሄ ያን ጊዜ ኮልድ ወሩ
እና አንጃቦብን ነበረና የአቶሚክ ቦምብ ፈንድቶ ስለነበረ ሁለተኛው ዓለም ጦርነት እና እንደገና ደግሞ ፈንድቶ ይሄንን የነበረውን ስልጣኔም ሊያጠፋ ነው ብለን የምንፈራበት ዘመን ነበርና ይሄ ጭንቀት የወለደው ጽሁፍ ነው ብዬ ተችቼ ነበር። ስሜት አይሰጠው ደግሞ እኮ ያውቃል አስቀድሞ ብዙ ሰው እንደማይቀበልለት አዲስ አይነት ነው አጻጻፉ። የበፊት እኮ የወል ግጥም የምትባል ሁለት ቤት የምትመጣለች አይደል? እሷ ናት የድሮ ግጥም እና ሰምና ወርቅ አላት። የሱ እንደዛ አይደለም። ዝም ብሎ እንደ በገና የበገና ግጥሞች አሉ። አሁን ላንጋፋው ገጣሚ መምህር የፍልስፍና ሊቅና ባለቅኔ እንዲሁም ጋዜጠኛ ሰለሞን ደሬሳ መታሰቢያ ይሆንልን ዘንድ ተፈሪ ዓለሙ ያሰናዳውን ምጥን ዝግጅት ላስደምጣችሁ። ይህን የሰለሞን ደሬሳን ትዝታ ያገኘ ነው በ1991 ዓ.ም ከወጣው ሪፖርተር መጽሔት ቅጽ 2 ቁጥር 13 ላይ ነው። በወለጋ ክፍለ ሀገር ጩታ በተባለች መንደር በ1929 ወይም በ1930 ዓ.ም ተወለዱ። በጣሊያን ጊዜ 4 ዓመት ሲሞላኝ ዘመዶቼ ወደ አዲስ አበባ ይዘውኝ ስለመጡ አገሬ አዲስ አበባ ነው ማለት ይቀለኛል። ትምህርት አልገባ ብሎታል ተብዬ ያልገባውበት ትምህርት ቤት የለም። በመጨረሻ አዲስ አበባ ዩኒቨርሲቲ ኮሌጅ በ16 ዓመት የገባው። እዚያም ከትምህርቱ ይልቅ ልጅ ሁሉ እንደሚያደርገው ጨዋታና መበጥበጥ ይበልጥብኝ ነበር። ክፍል ውስጥ የሚገኘውን ትምህርት አላጠናቀቅኩም። ነገር ግን ዩኒቨርሲቲ ውስጥ ከሚገኙት ልጆች መጽሐፍት ቤቱን እንደኔ የተጠቀመበት ብዙ ተማሪ ያለ አይመስለኝም። ከዚያ ለሶስት ወራት የእንግሊዝኛ ዜና አንባቢ ሆኜ በአሁኑ ሬዲዮ ኢትዮጵያ በቀድሞ ሬዲዮ አዲስ አበባ ተቀጠርኩ። ከአለቃዬ ጋር በልጅነቴ የተነሳ አልተስማማንም። ወዲያው እንዳጋጣሚ ፈረንሳይ ሀገር ስኮላርሺፕ አገኘ። በዩኒቨርሲቲው ታሪክ በፈረንሳይኛ ቋንቋ ትምህርት የጀማሪ ክፍሉን 3 ጊዜ በተደጋጋሚ የወደቀ ቢኖር እኔ ብቻ ሳልሆን አልቀርም። ፈረንሳይ ይህን አላስቸገረኝም። ተማሪ ቤት ተመዘገብኩ። ፈረንሳይ ሀገር የዩኒቨርሲቲ ፈተና በአመት 1 ጊዜ ነው የምትፈተነው። የምማረው ቱሉዝ ነበርና እኔ አውሮፓ ውስጥ ዞር ከርሜ 3 ወር ሲቀረው መጥቼ አጥንቼ አልፋለሁ። በኋላ ሳሊው እስክንድር በጎሲያን ጥቁር አሜሪካዊት አለባማ ሊያገባ ስለነበረ ለሱ ሚዜ ሆኜ አሜሪካ ሄድኩኝ። ሁለተኛም ወደ አውሮፓ አልተመለስኩም። ወደ ካሊፎርኒያ ሄጄ ካሊፎርኒያ ዩኒቨርሲቲ ስራ አገኘሁ። የመጀመሪያውን ክፍላቸውን ከጌታውን አምባቸው ጋር እኔ ነበርኩ ያቋቋምኩት። ያላየሁት ገንዘብ እጄ ገባ። አማርኛ አስተምር ነበር። በኋላ ላይ ደግሞ ወልፍ ሌዝላው ኢትዮጵያን ዲክሽነሪ ብሎ ያወጣትን 11 ኢትዮጵያውያን ሆነን ስንሰራ እሱ ሱፐርቫይዘር ነበር። ከዚያ ወደ ኒውዮርክ ሄድኩና በተባበሩት መንግስታት ስራ አገኘሁ። እዚያ እየሰራው አንድ ማስታወቂያ አየሁ። የኢትዮጵያ ብሮድካስቲንግ ሰርቪስ ሰራተኛ ይፈልጋል የሚል ሲሆን አሜሪካኖችም ሌሎችም ሲያመለክቱ እኔም አመለከቱ። በቋንቋ ማወቅ ስለሆነ እኔ አማርኛ፣ ኦሮምኛ፣ ፈረንሳይኛ፣ እንግሊዝኛ እናገራለሁ። ትግርኛም ትንሽ ሰማ ነበር። በዚህ አሜሪካኖቹን አሸንፌ ተቀጥሬ መጣሁ። በእውነት ያደግኩት ራዲዮ ኢትዮጵያ ውስጥ ነው። ወደ መጨረሻ ከዚያ ሲወጣ የሬዲዮና ቴሌቪዥን ምክትል ስራ አስኪያጅ ነበር። ለአዲስ ሪፖርተር እንግሊዝኛ መጽሔትም ሰራ ነበር። ግጥም እጻጽፍ ነበር። እውነቱን ለመናገር እኔ ገጣሚ ነኝ ብዬ አስቤ አላቅም ነበር። እንዲሁ በየቦታው የተጻፈ የጠፋው ጠፍቶ የተገኘውን ባለቤቴ ሰብስባ ካስቀመጠቻቸው ውስጥ ልጅነት ወጣች። ደርግ መጣ። እኔም አሜሪካ ቀረሁ። ዩኒቨርሲቲ ውስጥ ጽሑፍ አስተምር ስለነበረ ለብዙ ጊዜ አልጽፍም ነበር። ለእኔ ሁለቱ አንድ ላይ አልሄድም፣ አስቸገረ። ለማስተማር ኳሊፊኬሽን ኖሮኝ አያቅም። ሳመለክት እንዳጋጣሚ ይቀጠራለሁ። ከዚያ ከተማሪዎች ጋር እየተማርኩ ነው ማስተምረው። የተማሪዎችን ጽሑፍ ማረም ስለሰለቸኝ ከዩኒቨርሲቲ ወጣሁ። ያለኝ የባችለር ዲግሪ ነው፣ የመጀመሪያ ዲግሪ ብቻ። ነገር ግን የድህረ ምረቃ ተማሪዎችንም አስተምር ነበር። መጀመሪያ በዩኒቨርሲቲው ፐብሊክ ሄልስ ኮሌጅ ውስጥ፣ ከዚያ ደግሞ ገሽልታት ኢንስቲትዩት ሳይኮሎጂ ነው። በሳይኮሎጂ ለፒኤችዲ የሚሰሩትንም ሶሻል ወርከሮችንም ሳይካትሪስቶችንም አስተምር ነበር። የባችለር ዲግሪን አዲስ አበባ ሳልጨርሰው ነው የሄድኩት። አሜሪካ ሄጄ የጨረስኩት ኦሪየንታል ፊሎሶፊን አሜሪካን ሊትሬቸር ነው። እዚህ ዩኒቨርሲቲ ሳልጨርሰው ሳይሆን ዲግሪን ሳላገኝ ወጣሁት። ሊትሬቸር ዌስተርን ፊሎሶፊ ነበር። የምዕራባውያን ፍልስፍናን ክፍል ውስጥ በመማር ሳይሆን በማንበብ
ምናልባት ኮሌጅ ለማስተርስ ከሚሰሩት ጋር እኩል ሳላነብ የቀረው አይመስለኝም። ስላልተፈተንኩበት ሳልማር አልችልም። እዚያ ሲሄድ አዲስ ነገር ካጋጠመኝ ብዬ በአንድ 8 ወር ውስጥ ጨረስኳት። ከ3 ወር በኋላ እዚያው ካሊፎርኒያ ዩኒቨርሲቲ መልሰው ለማስተማር ቀጠሉኝ። መጀመሪያ ስቀጠር ሳስተምረው የነበረ ኮርስ ስነ ጥበብና ቴክኖሎጂ የሚል የራሴ ፈጠራ የሆነ ነበር። ቴክኖሎጂው እየተሻሻለ ሲሄድ ስነ ጥበቡን ይለውጠዋል። ስነ ጥበቡ ደግሞ እየተሻሻለ ሲሄድ ለቴክኖሎጂው አዲስ መንገድ ይከፍታል እና በዓለም ታሪክ ውስጥ ስነ ጥበብና ቴክኖሎጂ የት ቦታ ነው የተገናኙት የሚለውን ማስተማር ጀመሩ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የፈረንሳይን ስነ ጽሑፍ አነብም አጠናም ነበር። በእኔ ላይ ተጽዕኖ ያሳደረብኝ የፈረንሳይ ስነ ጽሑፍ ሳይሆን ፓሪስ መኖሬ ነው። ፓሪስ ስደርስ 20 ዓመቴ ነበር። ፓሪስ ነፃ ክፍት ከተማ ስለነበርና ልጅ ስለነበርኩ ቁልፉን የከተማው ከንቲባ እንደሰጠኝ ነው ያየሁት። በኋላ ትልልቅ የሆኑ ጸሐፊዎች፣ የሙዚቃ ሰዎች፣ ሰዓሊዎች ነበሩ። ዋናው ተጽዕኖ ከነሱ ጋር መዋል መቻሌ ነው። ከጥቁር አሜሪካኖች ጋርም በጣም ቅርብ ነበርኩኝ፣ በተለይ ከጃዝ ሙዚቀኞች ጋር። አሁን በብዛት የምሰማው ሙዚቃ የኢትዮጵያ ጃዝ እና ክላሲካል ሙዚቃ ነው። ከፈረንሳይ ጸሐፊዎች ጋርም ያለ ዕድሜና ያለ ዕውቀቴ እኩል ገብቼ ዋልኩኝ። በማንበብ ሳይሆን አብሮ በመዋል እንደ አባቶች ሆኖ አሳድገውኛል። ከፈረንሳይ፣ ከእንግሊዝ፣ ከአሜሪካ ጸሐፊዎች እነ ቸስተር ሃይምስ፣ ጄምስ ቦልድዊን እና ስማቸውን ከማላስታውሳቸው ጸሐፊዎች ጋር አብሮ መዋል እኔንም ጸሐፊ ያደረገኝ መስሎኝ ነበር። ያሳደጉኝ እነሱ ናቸው፣ የፈረንሳይ ዩኒቨርሲቲ አይደለም። በተጨማሪ ፓሪስ ከተማ አለች። ከኢትዮጵያን ጓደኞቼ ጋር እየዋልኩኝ ወደ ሙዚየም፣ ቤተ መጻሕፍት፣ ቲያትር ቤት፣ ኮንሰርት ሄድ ነበር። ገንዘብ ብዙ አልነበረኝም። በተለይ በመጨረሻው ላይ ምንም አልነበረኝም። ከትሬንታ ላይ ሌሊት አትክልት እያወረድኩ ነበር ምኖረው። ግን 1 ሳንቲም ኪሴ ሳይኖር እንደ ሚሊዮነር ልጅ ነው ፓሪስን የኖርኩባት። ከአዲስ አበባ ቀጥላ የትውልድ ከተማ የምትመስለኝ ፓሪስ ነች። ከብዙ ወጣት ደራሲያን ጋር ከዮሐንስ አድማሱ፣ ብርሃኑ ዘሪሁን ጋር የተለየ አቋም ነበረኝ። ከዮሐንስ ጋር ከስነ ጽሑፉ ይልቅ የጓደኝነት ግንኙነት ነበረን። በጣም አደንቀው የነበረና አሁንም የማደንቀው የአማርኛ ባለቅኔ ብዬ የምገምተው ገብረ ክርስቶስ ደስታ ነው። ከአቶ መንግስቱ ጋርም ጓደኞች ነን። አንዳንዶቹን ግጥሞቹን በጣም አደንቃቸው ነበር። እሱ እኔ ላይ ተጽዕኖ ሳይኖረው አይቀርም ብዬ ገምታለሁ። ምክንያቱም መጽሐፍ ሳልጀምር ነው የእሱን ግጥም እሱ ሲያነብ መስማት የጀመርኩት። እንዲያውም ልጅነት ውስጥ ቱሉዝ ገምቤላ ምትል አንድ ግጥም አለች። እሷ ያለ ጥርጥር የመንግስቱ ተጽዕኖ አለባት። ከስብሐት ገብረ እግዚአብሔርና ከተስፋዬ ገሰሰ ጋር አብሮ አደጎች ነበርን ዩኒቨርሲቲ ኮሌጅ። ሦስታችን ስንገናኝ ስነ ጽሑፍ በብዛት እናነብ ነበር። ስብሐት ያን ጊዜም ቢሆን ግጥም አልነበረም የሚጽፈው፣ አጫጭር ልቦለዶች ነው። ተስፋዬ ግጥምም ይሞካክር ነበር። እኔ ወደ ግጥም ነበር ማደላው። ስብሐትና ተስፋዬ በወንድምነትም በጓደኝነትም እንደ ወንድሞቼ የሚቀርቡኝ ናቸው። ከነ ገብረ ክርስቶስ፣ መንግስቱ ለማ፣ ዳኛቸው ወርቁ፣ ዮሐንስ አድማሱ ጋር ያገናኘን ስነ ጽሑፍ ነው። ከዚያ ተነስቶ ነው ጓደኞቹ ነው። ገብረ ክርስቶስ እንዴት አብረን ስንማር እሱ ስዕል ነበር የሚሰራው። ጀርመን ሀገር ሲማርም ሄጄ ጎብኝቼዋለሁ ከእስክንድር ጋር። መጀመሪያ ግጥም ያነበበልኝ እዚያ ነው። ኮለን አጠገብ ይኖር ነበር። ምንም እንኳ ስዕሎቹ ቆንጆ ቢሆኑም የሚያስደንቁኝ የአማርኛ ግጥሞቹ ነበሩ። ከዚያ መጥተን እዚህ ቀጠልን። በጣም የኢትዮጵያ ውስጥ ብቻ ሳይሆን የትም ቦታ ከማደንቃቸው ጸሐፊዎች ዳኛቸው አንዱ ነው። በሁሉም ሳይሆን በአደፍርስና በዘሰርቲንስ እነ ዳኛቸው ለአማርኛ ስነ ጽሑፍ ያደረጉት አስተዋጽኦ ከሁሉ የበለጠ ስታይል፣ አማርኛ ምን እንደምለው አላቅም ይመስለኛል። ይኸውም የስብሐትን የአማርኛ አጻጻፍ የትም ባየውና ባይፈርምበትም የስብሐት መሆኑን አውቃለሁ። መጀመሪያ መቅለሏ፣ የአረፍተ ነገሩ ማጠር፣ ቁጭ ብለ የምትነጋገር ነው ይመስል። የዳኛቸው ደግሞ የስብሐት ተቃራኒ የሆነ ነው፣ ግን ገመድ የለበትም። የመንግስቱ ለማ ሌላው ቢቀር ማን ያውቃል የምትል ግጥም አለች። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል የምትል። አንድ ጸሐፊ ሁልጊዜ ተነባ የምትታወስና የሰውን መንፈስና ፍላጎት የምትቀሰቅስ ከጻፈ እድለኛ ነው ብዬ አስባለሁ። እና
የመንግስቱ ለማ ይግጥም አለ፣ ሌሎችም አሉት፣ ቲያትሮችም አሉ። መንግስቱ ለማ ፌዘኛና ተሰጥኦ ነበረው። ሌላ እንደሱ ተሰጥኦ የነበረው አቶ ነጋሽ ገብረ ማርያም ነው። አሁን ይጽፍ እንደሆነ አላውቅም። በጣም ለማሳቅ ስጦታ አለው። እስክንድር በኢትዮጵያ ስነ ስዕል ውስጥ የተለየ ቦታ ያለው ይመስለኛል። የተለየ ቦታ ያለው ስል ከሌሎች ሁሉ ይልቃል ለማለት ሳይሆን ጨክኖ መንገድ ከፍቷል ብዬ ነው የምገምተው። መንገድ ሲከፍት ደግሞ ፓሪስና ለንደን 10 ዓመት ከተማረ በኋላ እውነቱን ለመናገር አልተማረም። ከሳሊዎች ጋር በመዋል ሙዚየም ውስጥ ጊዜ ከማሳለፍ ከማጠንጠን ተነስቶ ከፈረንጆቹ ተፈናቅሎ ወደ አፍሪካን ትራዲሽን በጠቅላላው በተለይም ደግሞ የምዕራብ አፍሪካ ቅርጾች ተጽዕኖ አሳደሩበት። የነ ኤምስ ጋርቱቶላ ጽሑፍ ተጽዕኖ አሳደረበት። ከዚያ ተላቆ ወደ ኢትዮጵያ ተመለሰ። ወደ ኢትዮጵያ እንደ አውሮፓ አቆጣጠር በ1966 እንደገና መንገድ ለመለወጥ በጣም ዝግጁ ሆኖ መጥቶ የአክሱምን፣ የጎንደርን፣ የላሊበላን፣ የወላይታ ቅርጻ ቅርጾችን፣ የኦሮሞ መቃብር ላይ የሚቆሙትን ሐረር ዋሻ ውስጥ ያሉትን አየና አንድ ጊዜ ጭንቅላቱን በረገደው። ተመልሶ ያንን ሊሰራ ሲችል ተላቀቀና ወደዚህ ዞረ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እኔ ብዙ ቦታ ዞሬያለሁ ይላል ገጣሚ ሐያሲና ምሁር ሰለሞን ጤሬሳ። እኔ ብዙ ቦታ ዞሬያለሁ፣ አፍሪካ፣ አሜሪካ፣ አውሮፓ። ዘረኝነት እንዲመስልብኝ አልፈልግም። እኔ ዘረኛ አይደለሁም፣ ግን እንደ ኢትዮጵያውያን ብሩህ አእምሮ ያለው ብዙ ቦታ አላጋጠመኝም። ዋጋ ከፍለን ነው ያ ብሩህ አእምሮ የመጣው ብሎ ነበር ገጣሚ ሐያሲና ምሁር ሰለሞን ጤሬሳ ለሪፖርተር መጽሔት። እናመሰግናለን ሰለሞን ጤሬሳ። የምንወዳችሁ የሸገር ቤተሰቦች እዚህ ጋር ከሰለሞን ጤሬሳ ግጥሞች የመራረጥኳቸውን በተከታታይ አስደምጣችኋለሁ። እነሆ ተጋብዙልኝ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ዘበት እልፊቱ ሳይበተኑ አይቆጠሩ ከዋክብት ቀዝቅዘው ሳይረጉ አእላፍ ዓለማት ስፋት ከርዝመት ከጥልቀት ሊነጠል ገና ሳይፈራገጥ አንጋፋ ጎ ሳይቀድ ኑሮ ባለመኖር ሳይሸበር አለመሆን በሁኔታ ሳይታሰር ቡችላ ጊዜ አይኖቿን ሳትከፍት ከዘመናት አራስነት በፊት ነበር ያፈቀርኩሽ ከአድማስ አልነበረ አድማስ ስተኮስ ፈጥኜ ከጨረር አለመሆን ማሐፀን የጊዜ ፍሬ ሁነሽ ነበር ያፈቀርኩሽ ሳንተዋወቅ ተነፋፍቀን ልንፋለግ ከምኞት ተጸንሰን ስንቱን አጋንንት ባብዶ አሳብደን ነበር ያፈቀርኩሽ የትም ብልከሰከስ እኔነቴን በቁመናሽ ላውቀው ቅርጼን በቅርጽሽ ልተምነው መልኬን በመልክሽ ልለየው ስቀሰቀስ ያየሁትን እንዳረሳው ናፍቆትሽ ከሐሳብ ፈጥኖ ናፍቆቴ ከስልቅ ሲቃ ቀጥኖ ብትነጠፊ በየሜዳው እኔኑ ፍለጋ ነው ትንፋሽሽ ሲዳስሰኝ አይገመት ርቀትን አቋርጦ ጊዜን ነጥሎ አሳጥሮ አጥፎ ነበር ብቻ ሳይሆን ይሆናል ነው ፍቅርሽ ሳልጠራጠር አፍቅሬ ሁሌም የማፈቅርሽ ከማለክት መሻፈድ ተረግዘን ለአንድ አፍታ ተቀራርበን ቁጥር አለፍ ብርሃነ ዘመናት ለይተውን ዘላለማት አልፈውን ተረስተው ዳግም ልንገናኝ የማታልፊ ፍቅሬ ፍቅርሽ የማይርቀኝ ስጠብቅሽ ቀርተሽ በየመሐሌቱ በየመስጊዱ በየእሬቻው ጥላ ስጠብቅሽ አንጀቴን ደቂቃው እየበላ ጠይም ነበርሽ የጠይም ማለቂያ ጥርሶችሽ የንጣት መለኪያ ማግባትሽን ከሰው ሰው ሰምቼ ከናት መወለዴን ጨርሼ ረስቼ ከሰውነት ርቄ ጭሼ ተበትኜ መልህቄን ለቅቄ በጸልመት ተውጬ የፈላ ወርቅ ለጠበል ጠጣሁኝ ክብደቴ ተሰምቷት መሬት እንድትውጠኝ እንዳይነካሽ ርቄ የተጋትኩት ፍላት ፓሪስ በረንዳ በተንጋለልኩበት ገፍታኝ ቦታ ያዘች የሰሜኗ ወጣት ነሐስ ቆዳዋ ወርቃማ ጸጉሯ ከወርቅ የነጠሩ አረንጓዴ አይኖቿ አነር የሚያስቀኑ ሳቅና ረማመዷ ያንቺን የሚጠሩ ፍቅሯ እንደ ድፍረቷ በይፋ የሚያቀራራ ነቀለችሽ አንቺን በሽንጧ ገፍትራ ተመልሶ እኔነቴ ከሷ ጋር ሊያቀራራ ኃላፊ ናትና ፍቅርም እንደ ብሶት ከኔ መለየቱ እየተናነቃት እየተናነቀኝ አይኖቿ እምነት ጥራት
ከንፈሮቿን ባቷን ፊቷን ዳሌዋን ሳስቀር ስመዘግብ ሐዘኔ ተውጦ እሷ ባመጣችው ሰላም እንኳን ልሞትልሽ ላልመኝሽ ዳግም ባቡር ይዟት ወጣ ከቆምኩበት ጣቢያ እጆቼ ተራቁተው ተራጥበን በእንባ ተለያየን በእምነት ተላቀቅን በሲቃ ከቆሰለ ልቤ በሷ ስሰናበት ማዕበሉን ቋጥኙን ተመስገን እያልኩት ለጋስ አካላቷን ከልቤ እንዳቀፍኩት ለኖርማንዲ ባህር ድፊት ሰገድኩለት። ፓሪስ 1968 ከሰለሞን ድሬሳ። ተላሌ ሆይ ወርቁ አንጣሪ ነበር ወርቅ ሰሪ ረቂቅ ነበር ሐሳብ አበጣሪ ለጠንጋራ ዝንብ መነጥር መታሪ ጽጌ ቀጽል በአደባባይ የተዛባ ቅኔን ሞርዶ አስተካካይ ስመጥር ቆዳ ፋቂ ባለደርብ ዝናር ድንበር አስፊ አዋቂ ነበር የተጻፈን ያልተጻፈን ያመጠጠ ተኳሽ ነበር መዛግብትን በመድፍ የገለጠ ራስ አመን ተገላባጭ ጠብዚራ ብረት ቀጥቃጭ እሪ በከንቱን ባዶ እጁን አቋራጭ ብቁ ባህታውያንን መሪ ለረኛዋ ዋሽንት አስተማሪ ለአረሆ ጅማት አክራሪ ሴታያቱን ምጥ ያስተማረ መልከ ጥር ልዕልቶች የሞሉለት በድግምት እስኪታማ ባስማት ጊዜ ስቶት ቀኑ አልፎ ኮርቻ ኩርሲ ሆነ ፈረስ ጠፍቶ ንጉሥ ተከሰሱ ጽጌሬዳ ሾህ አጥቶ ሰሙ ቀረ ወርቁ ቀልጦ ናይሎን አምጾ ጅማት ተወደደ ጫካው ተመንጥሮ ሽመል ከሰል ሆነ በገና ላሸቀ ዋሽንት ጎረነነ ቡሽራ ፍቅር ተም ሽበት ተሾርባ አለፈች ነጻነት ዛሬን ጥንቧን ጥላ እንኳን ለምህረቱ እንዳይበቃ ለምርቃና ዳዊት ትራስ ሆነ ማህተብ መታነቂያ ክራር ተመረረ ሞኜ ሆይ እያለ ከሮ ተካረረ ተላሌ ሆይ አለ ተላሌ ሆይ አለ ተላሌ ሆይ አለ ምጣት ተቃረበ እድገት ኮበለለ ለአፍሪካ ለትኩረት ሰዓት እያጠረ ኬሊቲ ለሕይወት መሟላት ምስክር በችሎት መልከ ቀና ወጣት ኑሮ ያማረባት ወረድ አርጋ ልብ አልባ ወደ ዳሌ እንቡጦች አጋፍጣ ከማህፀረ ብሉዝ በሌ ድንብል እምብርት ዘራፍ አሰኝታ ጸጉሯን እንደ ጠበል ግራ ቀኝ መርጨቷ ከሽንጥ ወደ ኋላ ረዝማ መለመጧ ደፋር ጉንትቶ ዘብ መገተሯ ሆን ብላ መሰለኝ ሕይወት መሸለሏ ፍካ አበባ የጸደይ መቤት መጀነላንቺ ለጋ ለጋስነት ሰንጎ መገላንቺ ለወጣትነት እልፊት ተሽኮርመመሽ አግዳሚ አስደንግጠሽ የቢራውን ብርሃን ጭጋግ አስመስለሽ ብትቆጪ አፈጠጡ ብለሽ ይወላገድ ልጅነቴ ብመናፈቅብሽ ደምብረን ስናንዣብብ አበባ እንዳየንብ ተለጠጪ ለጋይቱ ልቀቂው ካይኖችሽ መብረቁን ሲሳይ ምድር ዓለም ብለን ተቀብለን ባንቻይን መመታቱን ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሰለሞን ድሬሳ ቆየት ባለ ጊዜ ከጋዜጠኛ ደረጀ ኃይሌ ጋር ቃለ ምልልስ አድርጎ ነበር። ከዚያ ቃለ ምልልስ የተመጠነውን ክፍል እነሆ ለመታሰቢያው አዳምጡ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የምኖርበት ሀገር አሜሪካ ውስጥ ሚኒሶታ በጠቅላላ በአሜሪካ ውስጥ የሚታወቀው የአሜሪካ ሪፍሪጀሬተር ተብሎ ነው። በጣም ብርድ ስለሆነ ክረምቱ በጣም ስለሚያቆራፍድና ለሱ የተጻፈ ነው። ጸሎት ለሚኒሶታ ቆራ ይትላለች ገጣ ርስቷ። አበባው ሳር ቅጠሉ የቀን እንስሳቱ ምድሩ አዛውንቱ ሌቱ አድባራቱ ቅኔ ስለቱ ግትልትሉ እንዳልናፈቅሽን ሁሉ ስንጠብቅሽ ተቆራፍደን ውጋት ቁርጥማቱን የቂም ምስጢር አርገን አይከርሙት ክረምትን ዲበን እንዳልከረምን ወደ ባሻ ፀሐይ አይናፋር ሙሽሪቱ ጊዜን እንደ እርማ ራዝመሽ ቀጠሮን ከሃዲዱ አናክተሽ ምን ሊባል ጭኩን መሰወርሽ አበቦች ያብቡ አዋፍ ያዚሙ ግለጪው ሂጃብሽን ክፈሺው ኬላሽን ንዳድ አካላትሽን ይለፍልን ብርዱ ጽድተን መኮነኑ አክብረሽ ያምናውን ቀጠሮ አይነርግብሽን ወደ ኋላ ጥለሽ ተከሰሽ ጣይቱ ዛሬን ለኛ ብለሽ ትላለች። ስነ ተጽፎ ስናይ ሰለሞን ደሬሳ ተብሎ ተጽፎ እናየዋለን። እንደዚህም ብለን እናነባዋለን። ደደሞ ሳትሆን ዴ ሆና ደሬሳ ተብላም እናያታለን። ከናካቴው ደግሞ ደሬሳም አይባልም ደሬሳም አይባልም ብለው በሆነ ነገር የሚሉን ሰዎችም አሉ። ስሜ ቀጥታ አጠራሩ ሰሎሞን ደሬሳ ነው። የኦሮምኛው ደ
ግን ኦሮምኛ የማይናገሩ ጓደኞቼ ወዳጆቼ ለማለት ስለሚቸግራቸው ወይንም ስለሚሰንፉ ደ ያደርግላቸዋል። ደን እንዲሁ ዝም ብሎ ያላዳመጠኝ ሰው ሰለሞንንም አሁን ሰለሞን ብሎ ነው የሚጽፉት። በመጽሐፍ ቅዱስ በአማርኛ ያለ ስም ነው። በአማርኛ አጠራሩ ሰሎሞን ነው። እንደዚያችን የሚለውጧታል። ግን እኔ አንተን በመልክ ካወቅኩኝ አንተ ካወቀኝ ስም እኮ ሁሉ ጊዜ ትርፍ ነው እና ግድ የለኝም። እሺ እንግዲያውስ መጀመሪያ ይሄን ነገር አጥራልኝ። ሰለሞን ዴሬሳ ሲባል ብዙዎች የአፄ ኃይለ ሥላሴ የገንዘብ ሚኒስትር የነበሩት የክቡር አቶ ይልማ ዴሬሳ ወንድም ያደርገዋል። ልክ ናቸው? አይደሉም። ይልማ ዴሬሳ አጎቴ ነበሩ፣ የእናቴ ወንድም። እንደ አጋጣሚ ብዙ ጊዜ አይሆንም እንዲህ አይነት ነገር። እንደ አጋጣሚ የኔ የአባቴ ስም ዴሬሳ ነው፣ የእናቴም የአባቷ ስም ዴሬሳ ነው። ዴሬሳ አባቷ ሆኖ ሳለ ባል ስታገባ ያጋጠማት ሰው ደግሞ ዴሬሳ። ሁለቱ ዴሬሳዎች ምንም ግንኙነት የላቸውም። ስለዚህ ይልማ ዴሬሳ አጎቴ ናቸው? አጎቴ ነው። አጎቴ ነበር፣ የእናቴ ወንድም ነበር። ጥሩ። አሁን አንተ በዚህ በገለጽክልኝ የትውልድ ሐረግ መሰረት ሰለሞን የደራሲ ስብሐት ገብረ እግዚአብሔር የቀድሞ ሚስቱ ለነበረችውና የክቡር አቶ ይልማ ዴሬሳ ልጅ ለሆነችው ሀና ይልማ ምኗ ነው? ለእኔማ የአጎቴ ልጅ ነች፣ እህቴ ነች። ያጎቴ ልጅ እኔ ያክስቷ መሰለኝ ያቀራው። አንዳንድ መጽሐፍ ላይ ያክስታማች ልጆች ናቸው፣ አንዳንድ መጽሐፍ ላይ አጎቷ ነው እየተባለ ስለሚጻፍ አይደለም። እኔ ያጎቴ ልጅ ነች፣ ግን አብረን ስላደግን እንደ እህቴ ነው ማያት። ስብሐት ገብረ እግዚአብሔር ደግሞ የኔ የቅርብ ጓደኛ ስለሆነ ጓደኞቼ ሁሉ እህቶቼን አግብተዋል። እሱ ከነሱ ውስጥ አንዱ ነው እና በእኔ ሳቢያ ተገናኙ፣ ተዋወቁ እና ወጣቶች ነበሩ፣ ተፋቀሩ፣ ተጋቡ እና በኋላ ደግሞ ጊዜ ለያቸው፣ ወለዱ፣ ተፋቱ። እሺ ወደ ኋላ ላይ ወደ እነሱ መምጣት አይቀርም። እስቲ ስለ ስም ንገረኝ ጋሽ ሰለሞን። ሰለሞን ይህ ስም በተለያዩ ክፍለ ዓለማት እንደየሀገሩ ቋንቋ በስምነት ያገለግላል ነው የሚባለው። ሸሎሞ፣ ሱሌማን፣ ሳሊሞን፣ ሌሎች እስቲ አንተ የምትጨምራቸው አሉ? በፈረንሳይኛ ሳሎሞ ነበር የሚሉኝ ስማር እና ያው ሌላ አላስታውስም። ሱሌማንን እወዳታለሁ፣ ምክንያቱም አንድ አብሬማ ሬዲዮ ኢትዮጵያ የምሰራው ልጅ ጋሽ ሱሌማን የሚለኝ ከአፋር የመጣ ሰውዬ ነበረ። ዩዥዋሊ ሲጣላኝ ነው የሚጠራኝ እና እሷን አስታውሳታለሁ። ደግሞ የነ ሱሌማን ማግኒፊሰንት ደግሞ አለው አይደለም፣ የቱርክ ገዢዎች የነበሩ የብዙ ትልልቅ ሰዎች ስም ነው። ግን እኔ የምቀልድበት በእውነቱ ሳድግ በጣም ይከብደኝ ነበር። ስሙን አልወደውም ነበረ፣ መለወጥ ፈልጌ ነበር በጣም ስሜ። ምክንያት ይህ ሰሎሞን አፍ ሞልቶ እንደ አፍ የሚሞላ ስም ሆነ ለልጅ ያኔ እንደተሰማኝ ነው። በቀለ፣ ታደሰ፣ ጉተታ ምናምን ቶሎ የምትወጣ ስማለች ያለ እና በኋላ እንደሱ አይነት ፈልግ ነበረ። ወይንም ሙሴ ወይንም ከበደ አጠር ያለች ስም ፈልግ ነበረ። እንደ ጓደኞቼ ሁሉ እንደ ሸክም ጎትቼ የሚሄድ ይመስለኝ ነበረ። በኋላ ግን እናቴን ሳማክራት ስምንም በፍጹም አይቻልም። ምክንያቱም እኔ ህፃን ሆኜ በ13 ዓመቴ ገና ለጋብቻም ሳልታሰብ ልጅ ስጠኝ፣ የሰጠኝን ሰለሞን እለዋለሁ ብዬ ጸሎት ያደረኩበት ስም አስተለኝ። እንግዲህ አሁን አትወደውም ሰለሞን? አሁን ግድ የለኝም። በነገራችን ላይ ዘበት እልፊቱ በተሰኘው የግጥም መጽሐፍ ሽፋን ላይ ሳሊሞን ማለትም ራስን መሆኑ ነው። ሳሊሞን ዘብሔረ ሲቡ ነኝ ባይ ነው የሚል ነገር ሰፍሮ አይቻለሁ። ሲቡ ዘብሔረ ሲቡ ምንድነው? ሲቡ ከወለጋ ውስጥ ይሄ እንደ ቤት ቀልድ ነው። አባቴና እንግዲህ ታቅ እንደሆነ አላውቅም፣ በተለይ የኛ ሀገር ኦሮሞዎች ሌላም ጋር እንደሱ ይመስለኛል ከመጋባታችን በፊት 11 እንቆጥራለን የዘራር ወደ ኋላ እና ሰው ከዘመዱ እንዳይጋባ እንደ በአማርኛም እንደሚባል አላውቅም። በኦሮምኛ ከዚያ ወዲህ የሚጋባ ሐራሙ ይባላል። ከአረብኛው ሐራም ጋር ሳይገናኝ አይቀርም ነው እና በዚያም ላይ ደግሞ እንግዲህ ስትጋባ ወለጋ ከትልልቆቹ ክፍለ ህብረተሰቦች ሁለቱ ሲቡና ሌቃ ናቸው። ሌቃን ባያገባ ይሻላል፣ ሲቡን ባያገባ ይሻላል እና እናቴ በኩል ሌቃ ነኝ። የእናቴ ዘመዶች ሌቃ ናቸው ልበልህ፣ እኔ ሌቃ አይደለሁም። እና የአባቴ ዘመዶች ደግሞ ሲቡ ናቸው። እና ደግሞ በዚያ ላይ እንግዲህ የእናቴ አባት አያቴ ብዙ ጊዜ እሳቸው ጋር እናጠፋ ነበረ። እሳቸው ሌቃ መሆናቸው ነው። እና እኛ ደግሞ የሲቡ ልጆች ነን በአባታችን በኩል አይደለም። ሲቀለድብን ስንጣላን ያደግነው። በዘመኑ ደግሞ የቀልድ ሳይሆን ይፋጁ ነበረ እና የኢትዮጵያ ሕዝብ ደግሞ ምክንያት የለውም ለመጣላት ማለት አይደለም። እዚያ ሳልገባ አማራ፣ ኦሮሞ፣ ወላይታ፣ ትግሬ፣ ኤርትራዊ እየተባለ ተፋጨ ነው። አዲስ ነገር አይደለም። እንደው ከብዙ ጊዜ ጀምሮ ሲፋጨ ኖረ ሕዝብ ነው። እቺን መጽሐፍ ሳስባት እኔ እንደ ግጥም መጽሐፍ ብቻ ሳይሆን ከመጀመሪያ ገጽ ጀምሮ እስከ መጨረሻው እስከ ሽፋኑ ድረስ ያየ እንደ
ሰብሳቢ የኮሚኒቲ የህብረተሰብ ፕሮፓጋንዳ ፕላን አይነት ነገር ብዬ ነው ያሰብኩት። ያልገለጽኩትም ግን የገባው ያልገባው እኔ ፈንታ አይደለም። እኔ የምፈልገውን ሰርቻለሁ፣ ደስ ብሎኛል። እዚያ ላይ ተለያየሁት እና ለሰው ለሆነው ሁሉ በእኔ ህይወት ለሆነው ሁሉ እንደማስታወሻ እና ያቺ ዘብሔረ ሲቡ ሳድግ በጣም ይገርመኝ ነበር። ማናቸው እኚህ ዘብሔረ ቡልጋሚ ተስፋ ገብረስላሴ ሁሉ ጊዜ ተስፋ ገብረስላሴ ዘብልጋ ይላሉ። ሌላም አለ ብዙ ጌታ አለ ዘብሔረ ጉራጌ ታስቀኝ ነበር ሁሉ ጊዜና እኔም ትድረሰኝ ብዬ ነው። ምናልባትም በኦሮምኛው እንደሚባለው መነሲቡ እንደማለት ነው ለማለት መነሲቡ ማለት መነሲቡ መሆኑ ነው። መነሲቡ መነሌቃ ወደ ወሎ ደግሞ ስትሄድ መንሂመኑ ወረሂመኑ ይሉ የለም እንደሷ ወራና መናያው። እስቲ አንድ አንብቤ የገረመኝን ነገር ልጠይቅ። ከላይ ሲጀምር እንዲህ ይላል፣ ሰለሞን ደሬሳ በልጅነቱ ትምህርት የሚባል ነገር አይገባውም ነበር። በዚህም የተነሳ ያረገጠው ትምህርት ቤት የለም እና ደግሞ ሌላው እጅግ በጣም የደነቀኝ ነገር ከታች ወረድ ብሎ የተጻፈው ነው። ሆኖም ግን ሰለሞን ደሬሳ አዲስ አበባ ዩኒቨርሲቲ ኮሌጅ ሲገባ እድሜው ገና 16 ዓመት ብቻ ነበር። ሁለት በጣም የተራራቁብኝ ነገር። ሁለቱም እውነት ናቸው። ታዲያ ተቃረኑ ነገርም ቢመስሉ እውነት ናቸው። እና ምንድነው የሆነልህ እንዳልኩህ ለእናቴ በኩር ወንድ ልጇ ብቻ መሆን ሳይሆን በ13 ዓመቷ ህፃን ሆና ልጅ ሆና የተመኘችው ልጅ ነኝ እና እንግዲህ ብትችል ብታነግሰኝ ደስ ይላት ነበረ። ግን እንግዲህ ደግሞ አፄ ኃይለ ሥላሴ ነበሩ፣ እሱ እንደማይቻል ታውቃለች እና መማር አለበት። ደግሞ እሷ ትምህርት ያመለጣት ሰው ነበረች። ወንድሞቿ እህቶቿ ሲማሩ ታላቅ ስለነበረች አባቷ አስቀርቷት በጣም ትቆጭ ነበረ በትምህርትና ታነሳና በ4 ዓመት ተኩል ሲሆነኝ ልዕልት ወርቅ ተማሪ ቤት የህፃናት አልጋ የለም ከግራና ከጎኛ አጥር ያለው ቀኝ ጋር ያለው በሱን የተላኩ ተዳሪ ተማሪ ቤት እንግሊዝኛ የሚያስተምሩ ቲቸር ናኒ የሚባሉ አንድ አሜሪካዊት ነበሩ። በጣም የሚማቱ የቀሩት በእድሜ ይበልጡኛል። ግር ነው ያለብኝ በጣም ውቃቢን ያስጣለኝ ቦታው። ከዚያ ደግሞ ያነሱና መድኃኔዓለም ያኔ ባለባት ተማሪ ቤት ይባል ነበረ። ምን ይመስልሃል የኢትዮጵያ ነገር አንድ ነገር ያቃተኝ እንደሆነ እኔን አቃተኝ አይደለም አስተማሪው ከፍቶበት ነው። ሁሉ ጊዜ ሌላ ሰው ጥፋት ነው አይደለም። የኔም ዘመዶች ኢትዮጵያውያን ናቸው። አሁን ሌላ ሀገር እንደሱ አይደለም ልጁ ምን ቸግሮት ይሆናል ብሎ ይጠይቃሉ። የኔ ግን ተማሪ ቤቱ ጥሩ ስላልሆነ ነው እያሉ እንደ ያነሱ ከተማሪ ቤት ተማሪ ቤት ሲቀይሩኝ መድኃኔዓለም ደግሞ ስገባ አንድ ክፉ ተማች የሆኑ አስተማሪ ነበሩ። አቶ መከው የሚሉ ውቃቢ የሚያስሩ ተማሪውን ሁሉ እንዲያው ታውቃለህ ሱሪ ውስጥ እንዲያው ጭርቅ የሚያስደርጉት ነበሩ። ለስሙ አማርኛ አስተማሪ ነበሩና ፊደል ያስቆጥሩን ነው እና ጎፈሪያቸውን እንዳበጠሩ ዘንግ ይዘው ነው የሚገቡት። ከአርበኝነት የመጡ ይመስሉኛል ከጣሊያን። ታዲያ ምንም ነገር እንዳልሰማ ጆሮዬ ድንጋይ እንደተቀመጠ አይነት ድንጋጤ። እንግዲህ ያን ጊዜ እዚያ ስገባ 6 ወር ለዘነበ ወርቅ ሞክሬ ፊደሉ አልገባ ሲል ምን ጨንቆት ነበር በማለት ፈንታ ተማሪ ቤት ይቀየርለት ተባለ። ያኔ ቀላል ነበር ተማሪ ቤት። ልጅ ህፃን ተማሪ ብዙ አይደለም ማመልከት ብቻ ነው እና እንደሚባለውም በድሎት አይደለም ማንንም ያመለከተ ይገባ ነበር። ገባሁኝ ቢሉኝ አቶ መክቡ በዚያ በዘንግ ቢያራውጡኝ እኔ ችግሩ የመጣው ከድንጋጤ ነው እና ከፍርሃት። ከዚያ ደግሞ ያነሱና ተፈሪ መኮንን ያስገቡኛል። እንግዲህ በዚህ ጊዜ 1-2 ዓመት አልፏል። አሁንም ፊደል አልቆጠርኩም። ከዚያ ደግሞ አንዳንድ አስተማሪዎች ነበሩ እኔ ማስታወሳቸው። አንድ ገብረገብ የሚያስተምሩ አቶ ገብረ አምላክ የሚባሉ ነበሩ። እሳቸውም እንዲሁ ሲማቱ ሲቆጡ ተማሪ ሁሉ እንደ መብረቅ ነው የሚፈራቸው። እኔ ደግሞ እንግዲህ በዚህን ጊዜ ትንሽ ደደብነትም ተሰምቶኛል። ምክንያቱም ጎኔ ያሉት ያነባሉ። ደግሞ ሌላ ያልታየ 6ኛው ዓመት ተቃርቤያለሁ 6ኛ 7ኛ ዓመት ተቃርቤያለሁ እና ደግሞ አይኔ አያይም ያለ መነጽር እና ብላክቦርድ ላይ የተጻፈውን አላይም። አይን አለማየት በመነጽር የሚታረም ነው እንጂ ደደብነት ወይንም ያዋቂነት ነገር አይደለም። ግን አካባቢ ያሉት በአባትና በእናት ቦታ የሚቆሙ መምህራን ቤተሰቦችን እግዚአብሔር ይቅር ይበላቸውና ፊታቸው ያለው ማየት አቃታቸው። ምንድነው የልጅ አይኑ ብለው እና በኋላ ቆይተው አንድ አክስቴ ናቸው መጨረሻ ላይ የሚይዙት ወደ 10 ዓመት ሲሆነኝ እና እሱ ደግሞ ችግር ፈጠረ። ምክንያቱም መጽሐፍ እንደልብ አልነበረም፣ ብላክቦርድ ላይ ይጻፋል። እኔ አልገባኝም ለምን እንደሆነ ልጆቹ ኋላ ያሉት ሁሉ ሲያነቡ ለምንም አይታየኝም ምንድነው የሚያነቡት እያልኩኝ እንዳልጠይቅ ደግሞ ጥያቄ አይፈቀድም በኢትዮጵያ። አሁንም ሳይሆን እንደዚያው ሳይሆን አይቀርም። ያኔ ደግሞ አይፈቀድም ትመታለህ እና ጸጥ ማለት ነው። እና እኔ አንድ የወለጋ ሰው ነበሩ አቶ ዮሐንስ የሚባሉ የገደል ጥራቢ የሚያክሉ ያላነብ ያለ ሰው
ጠርተው ሕፃን በጥፊ ሲማቱ ተንከባለው ከግድግዳ ጋር ሲጋጭ አስታውሳለሁ። ሁላችንም እንዲያው በፍርሃት ነው የምንኖረው። እና አንዳንድ እንግዲህ የታደለ ቤተሰቦቹ ትንሽ አስተምረውት ቀደም ብሎ የመጣው የተመሰገነው ደህና ነው። እና ሁለት አይነት ነው የሚያውቁት አስተማሪዎች፣ ወይ ብልህ ነህ በትምህርት ጎበዝ ነህ፣ ወይ ደደብ ነህ። ደደብ ከሆንክ ትመታለህ። እንደሱ ስደናገጥ እሱ አስተፈሪ መኮንንም አልሆን አለ። ታመመ ተባለና ከተማሪ ቤት ወጣሁኝ። ድንጋጤ አሞኝ ወደ 9 ዓመት ሲሆነኝ የእናቴ አጎት የሆኑ አቶ ገብረ እግዚእ አመንቴ የሚባሉ የተማሪ ቤቱ ዲሬክተር ሆኑ እና እናቴ ችግሯ አላጎታ ስታጫውትኛ ጋር ይገባዋል አምጪው ተባልኩኝ። ገባሁኝ። እዚያ እሳቸው ቢሮአቸው ነው የሚቀመጡት። እዚያ ደግሞ የባሰ ሆነ ዱላው ማስደንገጡ እና እኛ አቶ ዮሐንስ የሚልህ የወለጋ ሰው እዚያ ነበር የሚያስተምሩት። እኔን አልመቱኝም፣ ግን ወንድሜን ውቃቢ አስርቀውታል፣ ታናሽ ወንድሜን። እና እዚያ ክፍል ውስጥ ፊደል መቁጠር ችግር ሆኖ ሳለ አንድ ጊዜ አቶ አባባ በቀለ የምንላቸው አንድ አስተማሪ ይመጣሉ። በሰላም የሚያስተምሩ ምንም የተለየ ነገር ያደረጉት የፈጠሩት የለም። ብቻ አትመታም፣ አይጮህብም፣ አትሰደብም፣ አትኮረኮምም። በአንድ በወር በማይቆጥር ሞላ ጊዜ አማርኛ ፊደል ቆጠርኩኝ እና ምናልባት በ6 ሳምንት ውስጥ ማንበብ ጀመርኩኝ እና 10 ዓመት እስኪሆነኝ ድረስ አላነበብኩም ነበር። ከዚያ ደግሞ የጠቀሙኝ መስሏቸው አባቴ ያነሱና 6ኛ ክፍል ከጨረሱ ልጆች ጋር ከአንደኛ ክፍል ያወጡና ጀነራል ዊንጌት ሁሉ ሰው በትምህርት በእንግሊዝኛ የሚማርበት እንግሊዝኛ ማላውቀው እዚያ ይከቱኛል። እዚያ ደግሞ እንደገና እድሌ ነው መሰለኝ ፍዳይን ጨርሼ ደደቡ ሰለሞን ተብዬ ከታወቅኩኝ በኋላ ለ2 ዓመት በ3ኛ ዓመት ጓደኞቼ ላይ ደረስኩኝና በእውነቱ የተማርኩት አንደኛ ክፍል 7ኛ 8ኛ 9ኛ 12ኛ ድረስ ተማርኩኝ። ለዚህ ነው ያለ ጊዜ የገባሁት እንጂ ጎብዣ አይደለም። አይነስ መነጽሩ እንዴት ሆነ? በታወቀና ኮሌጅ እስክትገባ መነጽሩ ያልታወቀ ዊንጌት እንደገባሁኝ እዚያም እንግዲህ ፍርሃት መጣ። እዚያ ደግሞ እኔ እንግሊዝኛ ሰምቼ አላውቅም እና ልጆቹ የሚማሩት በእንግሊዝኛ ነው እና ተደናግጬ ቁጭ ብዬ ሳለሁ ነው እንግዲህ አንድ ቀን ቤት ሄድና አክስቴ አሁን አረፉ። በኋላ ደግሞ አክስቴ ወዳጄም ነበሩ። ያጎቴ ባለቤት ወይዘሮ ሳቤት ወርቅነህ በረንዳቸው ላይ ቆመው ሲያልፉ እኛ ዘንግ አድርገን የቁመት ዝልያ ሁላችንም ልጆች ነን እንፎካከራለን እና ከሩቁ ሲያዩኝ ዘንጉ ያለው ወዲያ ማዶ እኔ የምዘለው እዚህ ይሄ ልጅ ውር አይደለም ወይ ይሉና ይዘውኝ በመኪና ፒያሳ ይመጣሉ። ወደ ራስ መኮንን ድልድይና ፒያሳ መሃል አንድ የአርመን ቤተሰብ ሱቅ የሆነች የአይን መነጽር ቦታ አለች። እዚያ ሲመረመር እኔ የላዩን ትልቁንም አላየውም እና መነጽር ተደረገልኝ። መጀመሪያ ቀን መነጽር የመጣለት አስታውሳለሁ። ማታ ነው፣ ኮሬንቲ በርቷል። የዛፍ ቅጠል የተለያየ መሆኑን ያንደት ነው ያየሁት እና እንደው በርቶ እንደዚህ ብሩህ ሆኖ ሲታየኝ ምናልባት ከምን ጋር ላስተያየው ብትል አንዳንድ ጊዜ ለምሳሌ የሱፊ ታሪክ ስታነብ፣ የቡዲስት ትምህርት ታሪክ ስታነብ ኤንላይትንመንት ኤክስፒሪየንስ የሚሉት አለ። በርቶ ሲታይህ እነሱ የሚያወሩት ስለ ህይወትና ዓለም ምስጢር ነው። እኔ የታየኝ ፊት ያለው ነገር ነው፣ ግን ብዙ ልዩነት ያለው አይመስለኝም። እንዴ በጣም ምን ያህል እንዳስደነገጠኝ ልነግርህ አልችልም። ማየቱ ብዙ እንደዚህ ደርሶብኛል። ደንግጦ እንደው ካልታየ ቦታ አንድ ነገር ማየት አንዱ እሱ ነው። አንዱ ደግሞ እንግሊዝኛም እንደዚህ አስቸግሮኝ እሱ ማስፋወሰን ነው። እንዴት እንደሚነበብ አስፋወሰን የነበረ ሰው ነው እና ገርሞኛል። እንዴት ተደርጎ ነው በ26 ፊደል አንድ ቋንቋ የሚጻፈው? በኋላ አር ኤ ብሎ ኤ ራ ይባላል አለና ኤም ኤ ያረጋና ማ ራማ ሲል ያንረተም እንደዚህ አንድ ጅልክ አንጎሌ ውስጥ አንድ ሰው አእምሮዬን በሰይፍ ከፍቶ እንደገለጠው አይነት ነገር እንዲሁ አይነት ድንጋጤ ልጅ ሆኜ ሲሰማኝ አስታውሳለሁ። እንግዲህ አንድ ብልህ ተማሪ ያለ መሆን ትልቅ እድል፣ ሌሎቹ ዝም ብለው የሚማሩትን እንዳየ እንደው በልክ አዲስ ዓለም እንደተከፈተልኝ መንግስት ሰማይ እንደገባሁኝ አይነት ስሜት አይነት ኤክስፒሪየንስ ሆኖ ነው የማስታውሰው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እንዲህ በልጅነታቸው ትምህርት የማይገባቸው የነበሩ እንዳው መምህራኖቻቸው ወላጆቻቸው ጠርተው ይሄን ልጅ አንድ ነገር አድርጉት እዚህ ትምህርት ቤት ሁለት እንዳትልኩት ይባሉ የነበሩ በኋላ ላይ ግን ዓለምን መለወጥ የቻሉ ማትራቸው ጥቂቶቹን ነገር አልበርት አይንስታይን እንደሱ ነበረ። መጀመሪያ ነገር አፈቶ ሳይናገር 4 ዓመት ድረስ ቆየ መሰለኝ። ከዚያ ቀጥሎ ደግሞ ሰከንደሪ ትምህርቱ በሰነፍ ስለነበረ ሌላ ቃል የለውም እንግዲህ በውጤት አይደለም የሚታየው። ከዚያ ወደ ዩኒቨርሲቲ ወደ ስዊስ ፖሊቴክኒክ ሊገባ ሲሞክር አንቀበል አሉት።
ከዚያ ደግሞ እንደገና ሄዶ አጥንቶ መጥቶ ሲፈተንና ሲያልፍና ሲቀበሉት ደግሞ አንዱ መምህሩ ለምሳሌ ሚንኮቭስኪ የሚሉት አንድ በጣም የታወቀ የሂሳብ የማቴማቲክስ አስተማሪና ማቴማቲሽን ነበረ ራሱ። አይንስታይን የተባለውን አይሰራም፣ የፈለገውን ነው የሚማረው እና እሱ ችግር አንዱ ይሄ ነበረ እና ከዚያ ሲወጣ ስራ ለማግኘት አስተማሪነት ማይጻፍለት የታወቀው በስንፍናው ነው። አቶ ዩኒቨርሲቲ የሚቀበለው የስዊሶች ተራ ሰራተኛ ሆኖ የፓቴንት ማውጫ ቢሮ የባለቤትነት የእውቅና ባለቤትነት እሷን ምስክር ቁጭ ብሎ ሲገለብጥ ይውላል። ደግነቱ ጊዜ ሰጠችው እና እሱ እንግዲህ ከዚያ የቀረው የታወቀ ታሪክ ነው። ዓለምን በጠቅላላው ፍጥረትን እንዴት እንደምናየው ለዘላለም ቀየረዋ። መጀመሪያ በስፔሻል ቲዮሪ ኦፍ ሪሌቲቪቲ ቀጥሎ ደግሞ በጀነራል ሪሌቲቪቲ ያው እሱ ብቻ አይደሉም። በእነዚህ እንኳን እኮ አላገኝም ኖቤል ፕራይዙን ያገኘው በሌላ ነው። ማት ነገር ሰራ እና በኋላ ደግሞ ወደ ኳንተም ሜካኒክስ እንዲህ ሲመጣ ደግሞ አይ እግዚአብሔር በካርታ አይጫወትም በዓለም ብሎ እዚያች ላይ ደግሞ ዘጋባትና የመጨረሻውን ሳያደርሳት ሞተ። ግን በቂ ሰርቷል። እሱ አንድ ነው። ብዙ አሉ እንደዚህ ነው። አሁን እንደ ድንገት ስላነሳው ትዝ አይለኝም እንጂ በጣም ዊንስተን ቸርችል በአገር መሪነት ደረጃ እንደዛ እና አብርሃም ሊንከን እንደዛ ይባሉ ነበር መሰለኝ። አብርሃም ሊንከን እንደሱ ይባላል። ትልቅ ሰው ነበረ። ቸርችል ለእንግሊዞች ነው እንጂ ትልቅነቱን ማይታወቅ አያውቅም። ቡፋ ቢጤ ሰው ይመስሉ ነው የሚታየኝ እና እንደ ቸርችል እኮ ቢሆን ኖሮ እንግሊዞች ከዚያ አይወጡም ነበረ። እድሜ ለቀዳማዊ ኃይለ ሥላሴ ቀደሙትና ሩዝቬልት ለመጀመሪያ ጊዜ አፍሪካን ሲረግጥ ካይሮ ሲመጣ ቸርችል ሳያውቁት ቀዳማዊ ኃይለ ሥላሴ ሩዝቬልት ባገብቶ እንድታስበሉናላችሁ ሆይ የአሜሪካ ልጆች የመጡት ለእንግሊዝ ቅኝ አገር ለማስፋት ነው ወይ ብሎ አይ ምን ሲደረግ ብሎ ገላገላቸው። ቸርችል እየበሸቁ ቤታቸው ገቡ እና አይነን ያለ እኔ ሰው እንደሚያደንቃቸው አላደንቃቸው። ምንድን ነበር የምታጠናው ዩኒቨርሲቲ ኮሌጅ ገብተህ? ዩኒቨርሲቲ ኮሌጅ ገብቼ የማጠናው የፊሎሶፊና ሊትሬቸር ነበረ። ፊሎሶፊና ስነ ጽሁፍ፣ ፍልስፍናና ስነ ጽሁፍ ነበረ። ለስሙ ነው ምንም እናጠና ያው የምዕራቡ ዓለም ፍልስፍና ነው እንጂ ያረ ከምዕራቡ ቀነስ ብሎ የካቶሊክ ቤተክርስቲያን ፍልስፍና ነበረ። ወደ መንፈሳዊነት ወረድ ያለ ነገር ነበር። እንደሱ ተብሎ አይቀርብም። ግን ቶሚስቲክ የሚሉት የቅዱስ ቶማስ በመካከለኛው ዘመን በአውሮፓ መካከለኛው ዘመን በጣም የታወቀ ትልቅ ፈላስፋ ነበረ። ምክንያቱም መላው አውሮፓ ካቶሊክ ነበረ እና የእሱን ግን እንዳልዋሽ ለአንድ አመት ፕሮፌሰር ሚካኤሊዴስ የሚባል እሱም የካቶሊክ ቄስ ነው፣ ግን ግሪክ ነው። ከኦርቶዶክስ ግሪክነት ነው ወደዚያ የገባው። እሱ መጣ። እኔን እሱ ብዙ አስተማረኝ። ምክንያቱም መንገድ ለቀቀልኝ እና ሁሉ ጊዜ በሱ ፈተና ላይ ወጥቼ አላውቅም። ወደ መጨረሻው ጋር ግን እንደሚመስለኝ ልጆቹ የተሰጣቸውን ትምህርት እየተማሩ 90% ያገኙ ነበር። እኔን አላስገደደኝም። እሱም ያነበውን መጽሐፍ እያነበብኩኝ እነ ካንትን፣ እነ ማርክስን፣ እነ ሄግልን፣ እነ ኒቼን ያን ጊዜ አብዛኛው ተማሪ ክፍል ውስጥ ሌክቸሩን ሰምቶ ኖት ወስዶ ይገባና እሷን ነው የሚፈተነው። እኔ የፈለግከውን አንብ እያለኝ ምን ይቀርብሃል ከውጤቱ በስተቀር ሲበቃሃል እያለኝ ብዙ አስነበበኝ እና እሱም አለና እሱን ሳላመሰግን አላልፍም። ግን አብዛኛው ፍልስፍና የሚባለው ያኔ የቅዱስ ቶማስ ፍልስፍና ነበር። አጠናቀቅ እንዴ ታዲያ ነው ወይ በመካከል ስኮላርሺፕ ነፃ የትምህርት ዕድል አግኝቶ ወደ ውጭ ሄደ አይነት ነገር ነው የሰማው? ዲግሪዬን ለመጨረስ ፈረንሳይኛ ይቀረኝ ነበር እንዳልኩ እና የፈረንሳይ አስተማሪ ሚስተር ኦርዲ ፕሮፌሰር ኦርዲ ጠርቶ አንተ የፈረንሳይ መንግስት ለ20 አመት የግል መምህር ቢቀጥርልህ ለፈረንሳይ ጋር አትገባም ምን ልታረግ ነው የምትሄደው ሲለኝ ጊዜ ሰለሞን ደሬሳ 3 ጊዜ የፈረንሳይኛ ትምህርት ፈተና ወድቆ 3ቱን በተከታታይ ወድቋል። 4 ጊዜ ኦርዲ ጠርቶ እንዳልሄድ ፈረንሳይ ኤምባሲ ሞከረ። ፕሮፌሰር ሚካኤሊዴስ የካቶሊክ ቄስ ነው። ተው እባክህ እኔንም ፈረንሳይ ከካቶሊክ ቄስ ስልጣን መች ወጣና ና ብሎ ወስዶ ለዚህ ልጅ ለ10 ኢትዮጵያዊ ከምትሰጥ ለሱ ብትሰጠው ይሻልሃል አለው ፕሮፌሰር ሚካኤሊዴስ። እና የሳቀ ይዘኝ በመኪና ሲመለስ ከፈረንሳይ ለጋሲዮን ኤምባሲ አልቋል በቃ ተወት ሄዳለህ ፎቶግራፍ ምናምን አዘጋጅ ተባልኩኝ። ስኮላርሺፕ ተሰጠኝ። ፈረንሳይ ሀገር ሄድኩኝና ለመጀመሪያው አመት ለራሴ ብቻ ሳይሆን ለቀሩትም ኢትዮጵያውያን አስፈቀድኩላቸው በፈረንሳይኛ እንድታረምና በህግ ትምህርት ብቻ እንድንታረም። በአንድ አመት እሱ ተፈቀደልን። ያኔ ፈተና ደግሞ ያኔ ፈረንሳይ ሀገር በአመት አንዴ ነው መጨረሻው ላይ እሱን ፈቀዱልንና አለፍን። በሁለተኛው አመት ሁላችንም ቻልነው ቋንቋውን። ጎበዝ ተማሪዎች ነበር እና ፕሮፌሰር ኦርዲ ያለሁበት ከተማ ድረስ መጣ። አልነበርኩም። ደስ ይለኝ ነበር ብኖር እና ሰብስበው ጓደኞቼን በእደ መላኩን ሰለሞን አለ ከተማ ውስጥ በምን ቋንቋ ይማራል ሲሉት ወይ
እንዲያውም ቀንቶታል። ምክንያቱም እዚህ በመማሩ አጠራሩ ከኛ ይሻላል አሉት። እውነት ነው ደግሞ ምክንያቱም በጆሮ ያለ የተማርኳት እሷንም ተወጣኋትና ፈረንሳይ ታገር ተማርኩኝ። ዲግሪን እዛ ነው ያስከው ያለ መጨረሻው ላይ ደግሞ እሷንም ጓደኛ የአሜሪካን ሀገር ሲያገባ ሚዜውኝ ሄጄ ሁለተኛ አልተመለስኩም። ወደ ፈረንሳይ ሳትመለስ ቀረ። ከዛ ወደ ኢትዮጵያ መጣ። ከዛ ወደ ኢትዮጵያ መጣ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ያኔ ነው እዚህ የኢትዮጵያ ሬዲዮና ቴሌቪዥን ምክትል ዋና ስራ አስኪያጅ ሆነ ስራ መስራት የጀመርከው? የለም ሲጀምር ከኢትዮጵያ ሬዲዮ አሜሪካን ሀገር ቀጣሪ ፈልጎ ስለ ሬዲዮ የሚያቅሰው ምናምን ብሎ ሲፈልጉ አንድ ሴትዮ ነበረች ጠያቂዋ ተቀጥራ ከኔ ወዲያ ሬዲዮ ማወቅ እንዲያው መቀለድ ነው ግድ የለሽም አልኳት። ሬዲዮ አይቼም አላውቅም። ለኢትዮጵያ ሬዲዮና ቴሌቪዥን ሰራተኛ አሜሪካን ሀገር ማስታወቂያ አወጡ። ምክንያቱም የአሜሪካን እርዳታ በሰፊው ተሰጥቶ ነበር እና አንድ እነሱን ሰው ነው ያሉት። እያወቅኩት እጄ እችላለሁ አልኳት እና በግን ስመጣ በኢትዮጵያዊነት ነው የተቀጠርኩት። እና የነሱ ሰው ቀጥረው ምንድን ነበር ሊያሰሩ የሚችሉት እዚህ ማለት አማርኛ ቋንቋ ያለ ቴክኒክ በሬዲዮ ስራ አይደለም፣ በቴክኒኩ በትራንስሚተሩ በእጅ የሚሰራውን ብረታ ብረቱን እሱን አውቃለሁ ብዬ ነው የመጣሁት። እና ደግነቱ ብዙ የሚያውቁ ነበሩን ያላስፈለኩ። አለቃዬ አንዱ አቶ ነጋሽ ነበረ፣ ነጋሽ ገብረ ማርያም። ከሱ በላይ ደግሞ አቶ ንጉሴ ሀብተወልድ፣ ክቡር አቶ ንጉሴ ሀብተወልድ፣ እሱ ደግሞ ምክትል ሚኒስቴር ነበረ። እና ከእነሱ ብቻ ሳይሆን ሳልጠራጠር ልለው እችላለሁ እኔ ያደኩት ኢትዮጵያ ሬዲዮ ነው። እና እዚያ እኔ የምወዳቸውን ያህል የማይወደኝ ሰራተኛ አልነበረም። እና ሰራን ልባችን እስኪፈርስ ከነ መሐመድ እድሪስ ከነ ወርቁ ተገኝ ከነ አቶ መኮንን አየለ ተገኝ ተሻወቅ ስነ ጽሁፍ ክፍል ነበር። እሱ ስነቀውቶ እነ ሉል ሰገድ ኩምሳ እነ ተፈሪ ወሰን እነ ነጻነት አስፋው ከነዚህ ሰዎች ጋር ሰራሁኝ። አብሬያቸው አደኩኝ። ያስሩን ላቋርጥ። አሁን አንድ ነገር ትዝ አለኝ። አዲስ አበባ ዩኒቨርሲቲ ያለ ፓርታይም ይሁን ፍሪላንሰር ሆነ ኢትዮጵያ ሬዲዮ እንግሊዝኛ ዜና አንባቢ ተቀጥረህ ነበር የሚል ነገር አስታወስኩ። እንግሊዝኛ ዜና አንባቢና ያቺን ያለችው አንድ ሙዚቃ ማጫወት ተቀጥሬ ነበር። ልክ ነው ሰርቻለሁ። የተማርክ ዩኒቨርሲቲ የለም ከዩኒቨርሲቲ የተማርኩ ጀመርኩኝና አንድ ክረምት ደግሞ ሙሉ ጊዜ ሰራሁኝ። እኔ ስወጣ ለታደሰ ታምራት የሂስቶሪክ ፕሮፌሰር ለሱ አስረክቤ ነው ሄድኩት። ሲሄድ እሱም ሰርቷል እዚያ። ከኔ በፊት ደግሞ አምደ ሚካኤል ሀብቴ ሰርቷል። እንግሊዝኛ የሚያቅሰው ችግር ስለነበረ አንድ አይና ሁሉ ይቀጠር ነበር። ተቀጠርኩኝ። በአንድ አይና አንድ አይናዎችን ለመስደብ ሳይሆን በግማሽ የሚያይ እንዲያውም አልሄድም ነበር። አቶ ታደሰ አበበ ነበሩ አለቃዬ። እየጨቀጨቁ አስቸገሩኝ። እንዴ አንተ እንደ ቢቢሲ አታነብም? ከየት አምጥተህ ነው እንደ ቢቢሲ ማነበው? ነው እንግሊዝ አይደለሁ። እና እስቲ አንተን ስማውና ትንሽ ይኮላተፋሉ። እስቲ እነሱን ስማና ደግሞ ያንተን ስማው እንዲህ ይነበባል ይላል አለ አቶ ታደሰ። እንግዲህ ከጨቀጨቁኝ ልሄድልዎት ነው ስላችሁ እቺን ገንዘብ ልብለህ ልትሄድ አሁንም ሀር ሸሚዝም ገዛ ምናምን ይሉኛል። ሀር ሸሚዝ ስካርፍ ነው ሀርም አይደለም ስካርፍ አደረግ ነበረ። እንደ ዘመኑ ስንት ከፍሉ ነበረ ያኔ? 450 ነው እንደዚህ ከፍሉ። በጣም ሀብታም ነበር። በጣም ስንት ነበር ያኔ? ያኔ ከዩኒቨርሲቲ ስወጣ ወደ 1920 በልጅነት ነው ከገንዘብ ጋር በቃ የተደፋፈራችሁት ማለት ያኔ ምንም አላረኩበትም። ጠጣንበት ከጓደኞቼ ጋር። ከዚያ እንደ ነገሩ ገንዘብ ይገርምሃል። ከብሬ ማላቅም ቸግሮኝ ማያቅ ፈረንሳይም ሀገር በጣም እንቸገር ነበረ። ግን ከትሬንታ ላይ የጭነት መኪና ላይ ጎመን አትክልት ምናምን ሳወርድ አድራለሁ። ለመጠጥና ለምግብ ያህል ጧት ይዤ እሄዳለሁ። አትክልት ተራ ሰራተኞች እና አሜሪካን ሀገርም መጀመሪያ ሲሄድ ልኳንዳ አራጅ ነኝ ብዬ ገብቻለሁ። ኤዲተር ነኝ ብዬ ሰርቻለሁ። ካሊፎርኒያ ዩኒቨርሲቲም እንደ ቋንቋ ማስተማሪያ ቴፕና ምናምን ለማቋቋም ከኔ የተሻለ ሰው አታገኙ። አይቼም አላውቅም። ከዝም ብዬ ገብቼ እነሱም ጋር ደህና ገንዘብ ይዤ ወጣ። አንቺ እንደ አይነት ነገር ይወዳሉ ይባላል። እንዲህ ነው ማለት ያለበት። አይን አፋር ይሉኝተኛ መሆን አያስፈልግም ነው የሚባለው። እችላለሁ ማለት ነው ብለህ ከዚያ በኋላ አጥንተህ የሚያቅሰው ጠይቀህ መስራት ነው። እና ደግሞ እግዚአብሔር ይመስገን እኔ የተሰጠኝ አንድ ስጦታ ብቻ ነው የምለው። አንደኛ ባለማወቅ አላፍርም። ሁለተኛ ጥያቄ አሁን ድረስ ታናሽን የሚቀልድብኛል። ምንድነው አንተ ፖሊስ መርማሪ ይመስል ሰውን ጥያቄ የምታስቸክ ልብ የምታደርቀው ይለኛል። እሷ ብዙ ጊዜ አድናኛለች። እና ደግሞ ሌላ ደግሞ አነባለሁ፣ ሁሉ ጊዜ አነባለሁ። እና ማወቅ ትልቅ ነገር መስሎኛል ታይቶኝ ማያውቅ። እና ያንን የገና ፈተና ከተወጣሁት በኋላ እውነቱን ለመናገር ትምህርት አላስቸገረኝም። በኋላ እና እንዲያውም ከማለም አስቸገርም አልፎ በጣም ቀላል ሆኖ ነው ያገኘሁት። ምክንያቱም ድንጋጤው አለፈ፣ መነጽር ተገኘ፣ ይመስገን። ከዚያ በኋላ
መጽሐፍት በብዛት ይነበቡ ጀመረ። እንዲያውም እኔ ለቴክስት ቡክ ይሰጥ የለም ለፊዚክስ ሆነ ለማቴማቲክስ አንድ ቀን አይቼው አላውቅም ላይብረሪ ውስጥ ሄጄ እና ትንሽ ደፋር ስለነበርኩኝ ምን ሰው እያሳጠረ ከሚጽፈው ጋር ምን አታገለኝ መሰረቱ አልሄድም ወይ ብዬ ከዚያ ነበር እንጂ አሁንም እንደዚያው ነኝ። ወደ ማስታወቂያ ሚኒስቴር እንግባ። ስለ ጋዜጣና ጋዜጠኝነት ወይም ስለ ጋዜጠኛው ሰለሞን ደሬሳ እናውራ። ቅድም አንስቼብህ ነበረ የኢትዮጵያ ሬዲዮና ቴሌቪዥን ምክትል ስራ አስኪያጅ ሆነ ሰርተሃል ብያለሁ። እስቲ ስለዛን ጊዜው ጋዜጠኞች ንገረኝ። ያኔዎቹን ጋዜጠኞች እንዴት ትገልጻቸዋለህ? ለምሳሌ ነጻነታቸው ምን ድረስ ነበር? ነጻነታቸው እንደ ዛሬው አልነበረም። ከዛሬዎቹ ጋር ስንተያይ ጎበዝ ልንባል አንችልም። ግን የፍርሃት ብቻ አይደለም። ቀዳማዊ ኃይለ ሥላሴ የሚፈሩት ሊያስገድሉ ስለሚችሉና ሊያሳስሩ ስለሚችሉ ብቻ አልነበረም። የምንፈራቸው አባታችንና አያታችንን እንደምንፈራው አይነት ነገር ፍርሃት ነበረ። ምክንያቱም አብዛኛዎቻችን ያደግነው መንግስት ተማሪ ቤት ለኩዳዴ ጾምና አንዳንድ ጊዜም በሌላውም ጊዜ በመኪናቸው ከኋላቸው በሚከተል መኪና ፍራፍሬ እያስጫኑ ራት ስንበላ መጥተው ማታ እየዞሩ እሱን እየሰጡን እየቆሙ እያንዳንዱን ተማሪ እያነጋገሩ እንደሱ ነው ያደግነው እና ከዚያ ተነስተን መሸፈት አቃተን እኛ። በእሳቸው ላይ ፍርሃት ብቻ ሳይሆን ይሄ ነበረ። እሳቸው ደግሞ እግዚአብሔር አልቀና ሲላቸው መጨረሻው ድረስ ቆዩበት። በጊዜ ለቀውት ቢሄዱ ኖረው አውቀው ኢትዮጵያ ውስጥ እንደሳቸው አይነት ሰው መሪ ሆኖ አልተፈጠረም ይባል ነበር እና ፍርሃታችን ይሄንን ነበረ። ይሄ በዚያ አኳኋን ነበረ። እንደ የቅጣት ፍርሃት ብቻ አይደለም። ቅጣቱም ደግሞ በእውነቱ ነገር አንዳንድ ነገር አለው። እኔ አሁን አብረውኝ የሚሰሩት ካልኩ ቅድም ልጆች ከነ መሐመድ እድሪስ ከነ አሳምነው ገብረወልድ እንደዚህ አንዳንድ ጊዜ የሚሰራ ፕሮግራም ለበዓል ሲኖር እንዲህ አንሰራም የሚሉ ነበሩ። ተው አትስራው፣ ሌላ የሚሰራለ የሚወድህን የሚወዳቸው የሚያምንባቸው እንደሱ ነበር የምንሰራው። በግድ አልነበረም። አንድ ነገር ልንገርህ። የአቤ ጉበኛ አንድ ለእናቱ የሚል መጽሐፍ ስለ አፄ ቴዎድሮስ የወጣ ጊዜ የእሱ ትችት አዲስ ዘመን ላይ ይወጣል። ዋና አዘጋጅ ብርሃኑ ዘሪሁን ነበረ። ብርሃኑ ዘሪሁን ጎንደሬ ነው እና የሚጽፈው ብርሃኑ አይደለም። ሌላ ሰው ሲጽፍ አፄ ቴዎድሮስ እንደማንም ሌላው ሰው ከእስራኤል መጣን ብለው አይኮሩም ነበር የሚል መስመር አለ። ይሄ በቀጥታ የንጉስ ሰለሞን ዘር አይደለምና በቀጥታ እሳቸውን ነው። በተለይ እሳቸው ነበር ያጠበቁት ከነ ምኒልክም የበለጠ ከነ ዮሐንስም የበለጠ። እንዲህ ሲባል በቃ ከስራው ላይ ይባረር ተባለ። ተባረው የት ነው ሄደው? ማስታወቂያ ሚኒስቴር እዛው ሬዲዮ ክፍል ከእኔ ዲፓርትመንት ውስጥ ነበር። እኔ ዲፓርትመንት ነው እና እኔ ታዛዥ ነኝ ብዬ አልያዝኩትም እና ቁጭ ብሎ ፕሮግራሙን ይጽፋል። ደግሞ በዚህ ዘመን ወደ ሬዲዮ ዞር አንድ ጊዜ ደግሞ አሳምነው ገብረወልድ የታወቀ ጋዜጠኛ ነበር፣ ዝነኛ፣ ህዝብ እንዲያው በጣም የሚያከብረው ምን እንደነበረ አላቅም። አንድ ነገር ማይሆን ነገር ተናገረ። ከስራው ይባረር፣ ሁለተኛ አይኑን እንዳናየው፣ ድምጹን እንዳንሰማ ተባለ። ድምጹን ገለል አረግንና አልተባረረም። በግማሽ ደሞዙ አንድ ምናልባት 7-8 ወር እንደሰራ ቀዳማዊ ኃይለ ሥላሴ ወደ አሜሪካ ሄዳሉ። የኔ አለቃ ለስራ ሌላ ቦታ ሄዶ ነበር፣ ክቡራቱ ንጉሴ። አቶ ነጋሽ ያን ጊዜ የብርሃኑ ዘሪሁንን ቦታ ይዞ እኔ እሱን ቦታ ይዣለሁ። እንግዲህ ግቢ ውስጥ ያለሁት ከሚኒስትሩ ቀጥዬ ነው የነበርኩ ማለት ነው። እና ክቡር ዶክተር ጌታቸው መካሻ ከቤተ መንግስት ይደውልና ከእሳቸው ጋር የሚሄድ ጋዜጠኛ ይመደብ ይለኛል። ተመድቦ ፓስፖርት የተዘጋጀለታል። አሳምነው ገብረወልድ ጤና የለህም እንዴ አንተ ሰው እንዴት እንዲህ አይነት ነገር ትናገራለህ? እሱ ነው የሚሄደው። ኧረ ተው እባክህ፣ እንደው ከሰው ታጣላናለህ፣ ከሸዋ ታጣላናለህ። አያጣላንም እንዴ ጎበዝ እኮ ሰራተኛ ነው፣ ልጅ አይደለም። በኋላ እኔ ይሄንን አልመሰለኝም። ስለዚህ ክቡር ዶክተር ጌታቸው አሜሪካ እኮ የሚሄዱት ጃንሆይና አሳምነው ናቸው። ሰለሞን ደሬሳ እኮ እዚህ ነው ያለው፣ እኔ ባንገቴ ይሆንብኝ አልኩኝ። እስከዚህ ድረስ እስቲ ቆይ እንግዲህ ተባልኩኝና ስልኩን ዘጋና ሄድና ከግማሽ ሰዓት በኋላ ደወለ። ይሄን ያልካመንክበት ሂድልህ ተብለሃል ተባልኩኝ። ጃንሆይ ይበሉት ማይበሉት አላውቅም። ከዚያ ሄደና ሲመለስ ጥሩ ፕሮግራም ሰራ። ስራው መልሶ ተባልና ወደ ስራው ተመለሰ። በደንብ እንዲያውም ያው ከእድገቱ ጋር ምንድነው አሳምነው ገብረወልድ ዛሬም ድረስ ስሙ እንግዲህ ይጠቀሳል። ምንድን ነበረ ልዩ ችሎታው እንደዚህ አየር ላይ በስፋት ያወጣው ዝናው? አንደኛ ድምፁ እና አማርኛ አነባበቡ እንደ ልቡ ያበጠ ጎረምሳ እንደሆኑ ሬዲዮ ላይ አይደነፋም ነበረ። የሚናገረው አማርኛ በቀጥታ ከህዝቡ ጋር ነበረ። አንድ እሱ ነው አጠራሩ። ሁለተኛ እኔም ማስታወሰው መጨረሻ ደቂቃ ላይ ስራ የሚሰራ ካለ እኔንም ቢሉኝ ሰራተኞቹ ካልፈለጉ በአግባብ ያለውን ትዕዛዝ ቢካሉኝ ራሴ ገብቼ እሰራለሁ እንጂ በግድ አለቃ ነኝና አዛለሁ አልልም ነበረ። መጨረሻ ጥይቴ አሳምነው ነው። ጉለም ከሌሊቱ በ9 ሰዓት አሁን ቤቱ ደውዬ አቶ አሳምነው እንዲህ አይነት ችግር ተፈጠረ ምን ይመስላል ስለው መቼ ልሂድ ነው የሚለው እና ስራውን ይወዳል፣ ታዞ ይሰራል። እሱን ህዝብ አያውቅለትም። ሌላ ደግሞ ጥያቄ ሲጠይቅ
ባለጌ ሳይሆን ደፋር ጀግና ነበር። ጀግና ነው። ጀግና ጋዜጠኛ ነበር በዘመኑ አቅም። ከዛሬዎቹ ጋር ስንተያይ እኛ ደካሞች ነበር ነው። ምክንያቱም ያሁኖቹ ደፋሮች ናቸው እና ጎበዞችም ናቸው። አደንቃቸዋለሁ ያሁኖቹ የኢትዮጵያ ጋዜጠኞች፣ እናንተ ማለት ነው። እኛ ግን ለአባታችን ነበር የምንሰራው። ቀዳማዊ ኃይለ ሥላሴ እኮ አባታችን ነበሩ እና ፖለቲካ መሪ አልነበሩም ለኛ። ችግራችን እሱ ነበር። ግን አንድ ወቅት ላይ የሆኑ ጋዜጠኞች ቤተ መንግስት ለስራ ተጠርተው ሄደው በር ላይ ዘቦቹ አስቆመው ሊፈትሿቸው ሲሉ ኧረ እኛንማ መፈተሽ አትችሉም፣ እኛማ አንፈተሽም ብለው መኪናቸውን አዙረው እንደገና ተመልሰው ሄዱ የሚባል ነገር ሰምቻለሁ። እንዳውም ይሄ ያኔ በጋሽ ሰለሞን ጊዜ ነው አይነት ነገር የሰማሁት። እኔ ነኝ ያደረኩት። ነው ራስህ ነበርበት? ሌላ ኧረ ብቻ እኔና አንድ ሁለት ሰዎች ነበር ቤተ መንግስት ቀዳማዊ ኃይለ ሥላሴን ሪኮርድ ለማድረግ ሲናገሩ እና ስንገባ ክብር ዘበኛ ያው የተለመደ እኛም ሳስበው ባለጌ ነበርኩ ልልህ እችላለሁ። ምክንያቱም እዚያ የቆመ ዘብ ምን ነበረበት ቆም ብዬ ይቅርታ ወታደር ወይንም አስር አለቃ ላስቸግርህ አልፈልግም፣ ግን ከውስጥ ተጠርተን ነው እንዴት አድርገህ ትረዳናለህ ብለው ሌላ ይሆን ነበር መልሱ ብዬ ገምታለሁ። እኛ ስራችንን እናውቃለን፣ አንተ ቆመሃል ዝም ብለና እንገባለን ስንለው የታባክ አትገባም ማለት እና ትንሽ ተጋጨንና መስለዋል አልኩኝና መኪናን አዙሬ ሂልተን ሄጄ ከሂልተን ባር ለክቡር ዶክተር ተስፋዬ ገብረጊዜ ማስታወቂያ ሚኒስቴር እሱ ነበር። ለሱ ደወልኩኝ። ዝም በለውና ና ተባልኩኝ። የማይሆን የጥጋብ መደሰት አለ አይደለም፣ አሳየው አይነት ነገር ገባን። ከገባን በኋላ ደግሞ ጃንሆይ ቢሮ ውስጥ እሳቸው ሳይገቡ አትገቡም፣ ጉድ ይፈላል ያልገባንን ነው። ሰውየውን ስማቸውን ሳላነሳ እኔ ስሰራ ቁጭ ብሎ ይጠብቁ ነው ግርማዊ ጃንሆይ። እሱማ ያንተ ጉዳይ ነው። ተጣላን። በኋላ ስራ እናወጣ ሰራሁኝና ደግሞ አንድ የሰርተን ወጣንና የባህር ዳር ሞዴል ነበረች ዋና ከተማ ትሆናለች ተብሎ ታስባል ነበር ጥንት በዚያን ጊዜ የተሰራ። እሱን ሳይ ደግሞ መጡና እኚሁ ሰውዬ ውጣ እናሉና ምን ነው አይ ግማታቸው ሳይመጡ ፊት አየሩ ንጹህ ሆነ አለበት አሉና ኤር ፍሬሽነር ነው ሸተትክ እና ኤኒዌይ መጡ። እኛ ደግሞ ስናበ እንዲሁ እንበሻሸቅ ነበር። እሳቸው ከተቀመጡ በኋላ ግርማዊ ጃንሆይ ፈቀድልኝና ክራባትና ማይክሮፎኑን ላስተካክል ብዬ እዚያ ገብቼ ሰውየውን እያየሁት ኢት ዩር ሃርት አውት ይላል አሜሪካኖች እንደዚህ እንሰራ ነበር። አዎ እንደው ጃንሆይ አንዳንድ ጊዜ እንደው በል ሲላቸው አንዳንድ ነገር ይደጉሙ ነበር ለጋዜጠኞች እዛ ለመጡት ይባላል። ለምሳሌ መሬት መስጠት፣ እንደው ገንዘብ እንደው ሸጎጥ የማድረግ ነገር በደንብ እርሱ ያውቃል? በፍጹም ተጠርቻለሁ እጄ ተቀብዬ አላውቅም። ናው ሰርተ ብለህ ተጠርታል? አዎ መኪናም መሬትም ገንዘብ አይደለም። መኪና መሬት ሊሻን እኔ አውሰከም በፍጹም አንድ ሳንቲም አላቆረፉም፣ አይቆጡም። ናቀብኝ ምን ነው ስጦታዬን ያደረግበት ቤት አይደለም። ሲስተሙን ታውቀዋለህ። እና እኔ የምለው ስጠራ በካናቴራና በጂንስ ለስራ ነው የመጣሁትና ባኮን ያስጥሉኝ ይላል ያለው ሚኒስቴር። አንድ ሳንቲም ተቀብያለሁ። መኪናውን የመጨረሻውን አስርክቤ የወጣሁትን ይሰደው ተብዬ ነበር። ምክንያቱም አንድ እሳቸው እንደስ የምትል ነገር ሰርቼ ነበር እና ሉላል ጋራሽም ግቢ ጠርቼ ነበር። ወሎ ፕሮግራም ጥሩ ሆኖ ተሰርቶ አንድ ቀን ከደሞዜ በስተቀር አንድ ሳንቲም ተቃሳ አልቀበል። መኪና በግል ነበር ያሽለሙ የምነዳ የመንግስት መኪና አልነበረ መኪና ነበር። እስቲ አሁን በዚያን ጊዜ ቮልክስዋገን ግን ብመኘው ፐዦ ይሆን ነበር። እንዴት ይሄድበታለሁ? የችኛዋ ትሄዳለች እና አዲስ ነበረች። መጨረሻ ላይ ያስኳት ይሰጠው ተባለና አይ አልቀበልም። ምን በወጣኝ እኔ ምን ሸጨው ልሄድ 2000 ብር ምናምን ለማትረፍ እና ግን በኋላ ሬቮሉሽነሪ የሆኑ ሁሉ የተሸለሙ ነፍሳቸውን ይማርና ብዙ ነበሩ። ምክንያቱም አንዳንዶቹ አብረን ስለምንሰራ እኔን እያስፈቅዱ ነበር ሄደው የመሬታቸውን የሚያዩት። አዎ ይሰጡ ነበር እና ገንዘብ እንኳን የለጎሙት የለም። ዘመድ ታሞባቸው ማሳከሚያ የተሰጣቸው አስታውሳለሁ። ቀርበው ደግሞ አንዱ ሚኒስትራችን ዶክተር ምናሴ ኃይሌ በጃንሆይ በጣም የተወደደ ሰው ነበር እና በክቡር ዶክተር ምናሴ በኩል ደግሞ ይልግልና ትሸልማለህ ይሰጣል። ንጉስ አይደሉም እንደ ሸልሙ ነበር። ስም አይቀበርም። ከመልካም ሽቶ መልካም ስም ይደርሳል። አድማጮቻችን ሸገር ኤፍኤም 102.1 የእናንተ ሬዲዮ ነው። አሁን ደግሞ ልጅነት ከተሰኘው የሰለሞን ደሬሳ ግጥሞች የተመራረጡትን አቀርብላችኋለሁ። ልጅነት የንጋት ጮራ አይኔ ላይ አበራ፣ ጮኸ ፎከረ አቅራራ፣ ልቤ እንዳይደነግጥ እንዳልሸበር እንዳልፈራ፣ የምሽት ዳፍንት የሽምግልና ጥፊ፣ ወንድ አንጀት አለስላሽ ልጅነት ቀጣፊ፣ እንደ ቱታ ራስ ሚመታ ሳይቀጥፈኝ በሽታ፣ የንጋት ጮራ እንዳይጠፋ ወኔ እንዳያንቀላፋ፣ ጩህ ሸልል አቅራራ ልጅነቴ አደራ፣ እንዳልሸበር እንዳልፈራ። ጩት
እጩታ መረሬ እጩታ ገበያ ሲቀዘቅዝ ጥቁር መሬት ብርዱ የክረምቱ የቦታው ከፍታ ፀሐይ ያላቅሟ ተግታ አፈር ጽጌረዳ ቀልታ ደም ለብሶ ዙሪያዋ ድፍርስ የሰካራም አይን ረመጥ የፊያሽኮ ወይን ሲቆሰቁሱ እሳት በየቤቱ ጎርፍ ሲወልዱ ደመኖች ሲያረግዙ የምሽቱ ውርጭ የቦታው ከፍታ የጩታ ገበያ ሐሙስ ማታ ጩታ የወንዱ አምሮት ሞርዶት አይኑን ግለቱ አስደንግጦ ጉንትቶ ድንግል ሁሉ ፈርቶ ለገዳይ ዳንኪራ ዳሌ ተደላድሎ ለጠሎት ጡቶች ወደ ላይ አንጓጠው ሴቶች ማማራቸው መረሬ ታርሶ በዙሪያው ስካር ጥቁር መሬት መዓዛው ወለጋ አፋፍ ላይ አንድ ማታ የረሳኋት ሕፃንነት ቃሽታ በጎጆ ሰዓት ያደከምሽኝ የልጅነት በሽታ የሩቅ ቃና ሽበቱ ሉዝ ዶለዝ ትዝታ በቋፍ አልቦዘንኩም አበባዬ ባሰላስል ቁጢጥ ብዬ ላስፈተልክ ምርጡን ላወጣው አባብዬ አልፌም ጠጣለሁ ሰክሬ ላገሳ ዳዊትም ገልጣለሁ ቢሆን ብዬ ካሳ በምንባቡ ውቅያኖስ በብዛት ጠበቃ ሐሳብን በሐሳብ መርዝ በመርዝ ላጠቃ ፍልሰታን ጦሚያለሁ ነነዌን ጠርጥሬ ትንግርቱን ትርንጎ ልመና በቁሜ መናፍቅ ጥሞና ማንን ለማታለል ባረቄ በድግምት ምታት አይባበል ወዴት ሽሽት አለ ከኔው ሲሆን ብዳከም ቢበቃኝ እያፈነኝ ያለ እንቅልፍ እያዛለኝ ጠሎት ስሜት ሊሆን ሐሳብ ከሰል ረመጥ እኔው ውጥር ሽቦ ግሎ ሲንቀጠቀጥ ይታበድ እንጂ እንግዲያማ ይነደድ ይቀለጥ እንደ ሻባት ሻማ ዝርዝር ብጥስጥስ እንደለማኝ ሸማ ፍሬኑ ሲበጠስ ከፍሮቻ ሌላ ማርሹ ሲቀላቀል ሹክሹክታቸውን በስላቅ አምልጬ ባበሻ ልጓም ጥርስ ድዱን አድምቼ አጓርቼ ካልተፋው ታማስዬ ትክ ብዬ አንዴም አባብዬ ዜሮ መሸሻ ቀልቡን ስቶ መግቢያዬ ኮክቴል ግብዣ በደመና በፀሐይ በጨረቃ በቀትር በሐሳብ ገርጥተን በጥር ጨረር ተጨናብሰን ልጅነትም አልፎ ሳይበቃን እያማረን ማጋደም ተጋድመን መርቱ መበታተን ነደን በተሲያት ንዳድ እኛው ተቀብለን ፍተት ባልደረባ ጊዜን ተከትበን የፍላጽ ከረራ በየደጃፉ ተፈንክተን በያዳራሹ ተገፍትረን የሰው ልጆች ሆነን ለቁጣ ነፍስን ለንዳድ ስጋችንን በጊዜያዊ ቅጥር አስረክበን ካልቀረብንማ የጭቅና ጥብሱን ካላደረስንማ ለቡሄ ዳቦን ተመልሰን መተኛት ማንቀላፋት መሞት አቀርቅሮ መንዘር እንደሬሳ ራስ ምታት ድህነት እንደ ጃርት የብረት አልጋ ያረገርጋል ጨረር እንደ ዘንግ ተገትሮ ቆሟል ከጸደቁ ሃም ቀልብ ጨርቅ ያስጥላል ለመኳንንቱማ ውስኪ ጠጅ ይበጃል ድህነት እንደ ጃርት ድንች ይቆፍራል በቅቻለሁ ብሎ እንዳይንጋለሉ ሰፍቻለሁ ብሎ እኛን ከመንቀሉ መካኑ ይሻላል ጢሰኛ ድህነት ካጋሉትማ ጨክነው በብላት ድንጋይ ብቻ ነው ፈርስ ጥንቡ ማይሸት የብረት አልጋ ካረገረገ ግትር ያለ ከጥድ የተሰራ ውጥር ያለ ከሞት የታነጸ እኩል የሚያስተያይ ባልቴት ከሙሽራ ፍቱን ማለፊያ ለብጿት አንቀልባ አለ አልጋ አለ አልጋ አለ አልጋ አለ አልጋ ዘላለምሽ ዘላለሜ ዘላለምነቱ ትንሽ አራት መስመር ግጥም የጥረትሽ ቃጠሎ ሲጥም ንዑስ የበረሃ አበባ ልስልስ የጉንቶት ቆዳ ነፋሽ የገብስ ገለባ ፈንጂ የወረቀት ኮዳ ይህ ነው የፍቅር እውነቱ ዘላለምሽ ዘላለሜ ዘላለምነቱ ኃላፊ እንደ ጉንፋን በጥባጭ የነፍስ ባጭ ታራቂ ለጋ ደጋን ኤውሮፓ ሸክላ ተሰብሮ ፍልጥ ጥርሱ ሲደማ ውሽማዬ ቁጭ ብላ በጎን ታለቅሳለች እንዳለቀ ሻማ ፍቅር ሲያቅማማ አይኗ ተቀዶ ጥቁር ውሃ ሲያፈስ እንዳፍቃሪ ሁሉ ወጥቼ ከሜዳ ጥቁር ወንድ እነጭ መሃል ባዳ በምሽቱ ጋጋን መሬቷ ደም ስትለብስ ምን ብቻነት ቢጫነን ምን ሸክላ ቢያለቅስ ባዕድነት ውሸት እንደ ፍቅር ቀፎ እንደ ሰማይ ባዶ ጥቁር ሰማያዊ እንደ ቀለም ባዶ እንደ በረሃ እሳት መባከን በከንቱ ነጭ ጨለማ የምባ በረዶ ያላሳብ ያለ ምክንያት ነዶ በደምላብ መጠመቅ
ባሞት ንባ መሟሟት አልቃሹ ሳያውቀው የሁለቱን ቁርኝት ራሱን ከሌላው ሞትን ካለመሞት አለመለየት እያንዳንዷን ደቂቃ በስቃይ መሸመት በልጉ ሲወጣ ደሜን እየጠባ የልጅነት ክረምት ገባ ሞትን እያነባ እያወቁት መሆኑን የፈገግቶች ማሰሪያ የደም እንባ ክር ለምሰል መጠጣት አይ መንፈራፈር ያወቁት መጨረሻው ላይ ቀር። አንጋፋው ገጣሚ መምህር የፍልስፍና ሊቅ ባለቅኔ ጋዜጠኛ ሰለሞን ደሬሳ ጥቅምት 23 2010 ዓ.ም ነበር በተወለደ በ80 ዓመቱ ከዚህ ዓለም በሞት የተለየው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር።